መጋቢ ሃይማኖት መምህር ኢዮብ ይመኑ ትምህርተ ሃይማኖት ተምሬ ሳልጨርስ ትምህርተ ሃይማኖት መምህሪው ብቸኛው ኢትዮጵያዊ እኔ ሳልሆን አልቀርም ብዬ አስባለሁ። እንዴት መድረክ ላይ ከቆመው በላይ በማወቅ በህይወት በትህርምት በተሞክሮ ቁጭ ያለው ህዝብ ነው የሚበዛው። ለመጀመሪያ ጊዜ አውደ ምሕረት ላይ ወጥተህ ያስተማርከውን ትምህርት ታስታውሰዋለህ? በእርግጠኝነት አንድ መምህር ቀርቶ ጀምሩት በዛው ነው የገባሁበት ብዬ አስባለሁ። መምህሩ ቀርቷል ነበር የሚለው ርዕስ? አዎ ቀርቷል። ግብረ አውራን ወይም ደግሞ ግለ ወሲብ ቅጣቱ ከባድ፣ እጅግ የከበደና የበለጠ ኃጢአት። ይህንን የፈጸሙ ሰዎች ተቀስፈው ነው የሞቱት። ምክንያቱም እግዚአብሔር ሩካቤን በግላችንና በእኛ ብቻ እንዲፈጸም አድርጎ የሰጠው ጸጋ አይደለም። ከሰው ጋር ያውም ወንድ ከሆነ ከሴት ጋር፣ ሴት ከሆነ ከወንድ ጋር እንዲፈጽመው እንጂ በራሳችን ወይም በቁስ እንድንፈጽመው እግዚአብሔር እንዳልፈቀደ ነው። እግዚአብሔር የሚወደው ኃጢአት የሚመርጠው ኃጢአት አለ። ከእግዚአብሔር ጋር የማደርገው ህብረት ተወዳዳሪም ተፎካካሪም ተነጻጻሪም የለውም ብላ የምታምን ነፍስ ሁሉን ነገር ለመተው ጨካኝ ነው የምትሆነው፣ ትጨክናለች። ይሄ ጎርፍ የዋጣው መኪና እና አንተ ምንድን ነው የሚያገናኛችሁ? እስቲ እባክህ ንገረን። ዴራ የምትባል አንዲት ወደ አዳማ መግቢያ ላይ ስንደርስ ይሄ የምታየው መኪና ገደል ውስጥ ገባ። ያው ደለል ለቀቅ፣ መኪናው ለቅ፣ መኪናው ሄደ፣ ገባ፣ ወደ ውስጥ ገባ እና እያበቃለን እንደሆነ አውቀናል። መኪናው ውስጥ ጎርፍ እየገባ ነው። እንዴት ያለ ትጉ ልጅ እና እግዚአብሔር በእውነት ነፍሱን በአጸደ ገነት ያኑርልን። እነዛ አካለ ጎደሎ የሆኑ ልጆች ሁሉ ይታወሱኛል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችንም ቀንዲል ፖድካስት ነው። ዛሬ እንደ ወትሮ እጅግ በጣም የምንወዳቸውን የምናከብራቸውን አንድ እንግዳ ይዤላችሁ መጥቻለሁ። መጋቢ ሃይማኖት መምህር ኢዮብ ይመኑ እንኳን ደህና መጡልን። እንኳን ደህና ቆየህ። ቀዳሚ እንደ ቤተክርስቲያናችን መጋቢ ሃይማኖት፣ እንደኛ ደግሞ እንደ ወንድምነታችን ኢዮብ ብዬ በጠራ ደስ ይለኛል ከተፈቀደልኝ። እሱ ነው የሚያስኬድ የሚያዛልቀው እሱ ነው። እንደው በትንሹ ኢዮብ ከልጅነት አስተዳደጉ እንዴት ምን ይመስላል? ማንኛውም ኢትዮጵያዊ እንደሚያድገው እዚች አዲስ አበባ ሰንጋተራ አካባቢ ጎላ ሚካኤል አካባቢ ተወልጄ ነው ያደግኩት። እዛው አካባቢ በየነ መረድ የሚባል ትምህርት ቤት የመጀመሪያ ደረጃ ትምህርቴ፣ ከዛ ደግሞ ሁለተኛ ደረጃ ትምህርቴን የአብዮት ቅርስ የሚባል ትምህርት ቤት አገልግሎቴን የጀመርኩት በጎላ ቅዱስ ሚካኤል ደብር በሚገኘው የፍኖተ ብርሃን ሰንበት ትምህርት ቤት ነው አገልግሎቴን የጀመርኩት። በማንኛውም ሰንበት ትምህርት ቤት ኮርስ ይሰጣልና ከሰፈር ጓደኞቼ ጋር ሄደን ወሰድን። በጣም ወደድኩት ትምህርቱንና በአጋጣሚ ኮርሱን በጥሩ ውጤት አጠናቀቅን ከጓደኞቼ ጋርና ጥቂት በሰንበት ትምህርት ቤት የነበሩ ልጆች በዛ የነበረንን ንቃትና ተሳትፎ ሲመለከቱ ማረሳቸው ወንድሞች አሉ፣ ማመስገን የምፈልጋቸው። መስመር ውስጥ እንድገባ ተምረን ብቻ እንዳንሄድ ቀርበው እኔና ጥቂት ወንድሞቼን ጓደኞቼን እንደው ብታገለግሉ በሰንበት ትምህርት ቤት አገልግሎት ደግሞ በተሳተፉ ብለው የለመኑን በጣም ጥሩ ጥሩ ወንድሞች አሉ። እውነትም ጀምር እዛ ያሉ ጥሩ ቅናት ያላቸው ከኛ ቀድመው የገቡ የሚያስተምሩን አባቶች እንደነ ርዕሰ ደብር ሞገስ የሚባሉ ታላላቅ ሊቃውንት ነበሩ እና የነሱን ትምህርት በረከትና ጸሎት የሌሎችም አባቶቻችን እገዛ እንግዲህ ጠቅሞን ጥቂት ቆይቻለሁ ብዬ አስባለሁ። በሰንበት ትምህርት ቤት ስታገለግል በአንድ ጊዜ ነው ወደ መምህርነት የመጣው? ምን አይነት እንደው አሳለፍክ? ትንሽ እኔ ራሴን ሳስበው አንዳንዴ ይገርመኛል። ኮርሳችንን እንደጨረስን የዚህ የክረምት ኮርስ ነበር የምንማረው እና ኮርሱን እንደጨረስን የኮርሱ የምርቃት የመርሃ ግብር መሪ ሆኜ ተመረጥኩኝ። እግዚአብሔር ያሳየኝ። የዛኑ ቀን እኔ ነኝ መርሃ ግብር የመራሁትና እና በጣም ደንግጬ እንዴት መርሃ ግብሩን እንደመራው አሁን ሳስበው ይገርመኛል በጣም። እና ልጆቹ በጣም መድረክ ላይ ወጥቼ አላውቅም፣ የመጀመሪያዬ ነው።
በምን አይተውክ መርሃ ግብር መሪ መረጡክ? ሲያዩኝ ዝም ብለው እንግዲህ አላውቅም። አይ ክፍል ውስጥ ተሳተፉ ነበር? ተሳትፎ ጥሩ ነው ማለት ተሳትፎ ጥሩ ነው። ንግግሮችም ላይ ጎበዝ ነው። ተሳትፎ ጥሩ ነው እና ሲያዩኝ ይሄ ልጅ መርሃ ግብሩን ቢመራ ደህና አድርጎ ብለው ገምግመው ይሁን ብቻ ብሔር ያውቃል፣ እኔ አላውቅም፣ እነሱም ያውቃሉ፣ እኔ አላውቅም። ግን መርሃ ግብሩን መራው። ከዛ በኋላ በጣም ይገርም በጣም ትምህርተ ሃይማኖት ተምሬ ሳልጨርስ ትምህርተ ሃይማኖት መምህር የሆንኩ ብቸኛው ኢትዮጵያዊ እኔ ሳልሆን አልቀርም ብዬ አስባለሁ። እንዴት ማለት ጥሩ ነው። እየተማርን መምህሩ አንድ አስቸኳይ ጉዳይ ገጥሟቸው ርዕሰ ደብር መሐር ይባላሉ፣ በጠቅላይ ቤተ ክህነት ጥሩ አስተማሪያችን እሳቸው እያስተማሩን ተቀየረው ሄዱና ትምህርቱን አልጨረስነውም ትምህርተ ሃይማኖት እና ከዛ በኋላ ግን በዛ ዘመን በጣም ታዋቂና ዝነኛ የነበረችው የወንድማችን የመምህራችን የአባታችን ዛሬ ማዕረጋቸውን አላውቅም በአሜሪካን ሀገር የብርሃኑ ጎበና የመምህር ብርሃኑ ጎበና መጽሐፍ አምደ ሃይማኖት ነበረች እና እሷን ማንበብ ያዝ ሌሎች መጽሐፍት እያነበብ በሚቀጥለው ዓመት ወይም በዛኛው ዓመት ትምህርተ ሃይማኖት ኮርስ ሰጪ ሆኜ ተከሰትኩና እግዚአብሔር እንዴት እንደሆነ ባላውቅም ከዛ ኮርስ መስጠት ጀመርኩ። ግን ከዛ በፊት ተውኔት መድረክ ላይ እሱ ነበር የቀደመው በአብዛኛው እና እነሱን ከትምህርቱ በፊት ተውኔት ነበር የምትሰራው? አዎ እሱን ነበር። በጣም ከኮርስ መስጠት በፊት ማለት ነው። በጣም ውብ የሆኑ ተውኔቶች ነበሩ ጎላ የሚሰሩ ፍኖተ ብርሃን ሰንበት ትምህርት ቤት በዛ ዘመን በወረብና በተውኔት ስራዎች ነበር የሚታወቀው እና አዲስ አበባ እየተዘዋወርን ተውኔቶች እናሳይ ነበር። እንደውም አስታውሳለሁ ትልልቅ መምህራን መጥተው በተውኔቶቹ ያሉትን ቃለ እግዚአብሔር እያዩ እንደዚህ መታስተምሩንማ ከሆነ ከዚህ ደብር አንቀርም እስኪሉ ድረስ ይደርሱ ነበር እና በጣም ውብ የሆኑ ቃለ ተውኔቶች ነበሩ እና ዛሬ እነሱ ይቆጩኛል። ያው እነዚህ ነገሮች ቢዳብሩ የኢትዮጵያ ቤተክርስቲያን በኪነ ጥበቡ ብዙዎችን መድረስ የምትችልበት መንገድ ይኖራል ብዬ አስባለሁ እና ትልልቅ በጣም አስደናቂ ተውኔቶች ይሰሩ ነበር። እኔ እነሱን ከማገዝ ጀምሬ ዕቃ ከማቀበል ጀምሬ ከዛ አልፎ ትንንሽ ስክሪፕቶች ማዋጣት ጀምሬ ነው ቀስ እያልኩ ወደ አገልግሎት የገባው። ይገርማል በጣም። ምናልባት በጣም ማትረሳው ገጠመኝ ተመልካቾችን የሚያዝናነው ገጠመኝ ይችላል እንደው ማትረሳው እስቲ አንዱን አስታውሳ። የማረሳው አንድ ጊዜ እኔ የምሞትበት አንድ ቲያትር አለ እና የሞት ጽንስ ይባላል እና እኔ በሽጉጥ ተገትዬ ነው ምሞተው ለቲያትሩ እና በጣም ልዩ ተውኔት ነበር። አንድ ወንድማችን የዚህ እንደራሲ ኢንጂነር ቀንሞስ ተስፋ ይባላልና ብቻ ተገድዬ ነው ምሞተው። ተገደልኩ፣ ወደቅኩ፣ መጋረጃው ተዘጋ። ከዛ በኋላ የሁለት ህፃናት እዛ መድረኩ ስር ሆኖ ለካ ይሄንን ያያሉ እና ነገሩ በጣም ከንክኗቸው ጨንቋቸው ለካ በጓሮ መተዋል። ነገሩን ለማረጋገጥ ከንክኗቸዋል። ሞቷል አልሞተም ቢሉ በጣም ህፃናት መንታ ልጆች ናቸው እና ልክ እኔ ሞቼ ከዛ እያራገፍኩ ከመድረኩ ወርጄ በጀርባ በር ወጣለሁ ልጆቹ ጋር ፊት ለፊት ውሸቱን ነው የጮሁ አዳራሽ ውስጥ እንግዲህ መግባት አለ አልሞተም ውሸቱን እና ይህንን አነሳውም እና እኔም እውነትም እነዚህ ልጆች ምን ያህል እንደጨነቃቸው ጉዳዩ እንዳሳሰባቸው እናረሳውም። ይሄንን ማለት እንደው ምን ያክል ተውኔታችሁ እውነት እስከሚመስል ድረስ እንደምትሰሩት ማሳያም ነው። እኔ በጣም ትንሹ ገጸ ባህሪ ነው። እንግዲህ ትልልቆቹን ብታይ ደግሞ በቃ በጣም የሚደንቁ ነበሩ። ይሄ ቲያትር ቤቶች ከሚሰሩት በላይ ይሆናል አንዳንዴ አዳራሽ ሞልቶ እንደዚህ እና ይሄ ምን አለ እንደው በቀጠለ ብዬ በቤተ ክርስቲያን አገልግሎት በጣም እመኛለሁ። ሌላው ግን እንደው ሳላነሳ ማላልፈው ከዚህ ከተውኔትና ከቲያትር ዝግጅቶቻችን ጋር በተያያዘ አንድ ጊዜ ከዚህ ጉዳይ ጋር ቅርበት ያለው ስልጠና መስጠት የሚችል ምን ብሎ ሰንበት ትምህርት ቤቱ ለጠፈ፣ የቲያትር ስልጠና እንሰጣለን፣ ሙያ ክህሎት። አሁን ደርሼ ነው ሙያ ክህሎት እንጂ ምለው በቃ ስልጠና እንሰጣለን የሚል ማስታወቂያ ተለጠፈ። በጣም የሚገርም አንዲት ልጅ የቲያትሩን ስልጠና ብቻ ለመውሰድ ብላ ተመዘገበች። ማረሳው እና ገባች። እሷ የቲያትሩን ኮርስ መውሰድ ብቻ ነው የፈለገችው። አንድ ፋዘር የሚባሉ የቲያትር አሰልጣኝ ነበሩ፣ እዛ ትማራለች። ይህንንም ስታይ በአጋጣሚ ለምን ይህንንም አልጨምርም ብላ ነው ወደ ሰንበት ትምህርት ቤት ሊመጣችው
እናቺ ልጅ በአስደናቂ ሁኔታ ያንን ኮርስ ወሰደችና ሰንበት ትምህርት ቤት ግን ቀረች። ምርጥ በጣም ጥሩ አገልጋይ ሆና ቀረች። እና ቲያትርን ሳስታውስ አንዱ ማረሳው በቲያትር ምክንያት ተስባ መጣ በአስገራሚ ሁኔታ መንፈሳዊ ሕይወቷንም ንጽህናዋንም ጠብቃችን ዓለም የተሰናበተች ጎበዝ ቲያትር ሰራተኛ የሆነች ሰንበት ተማሪያችን የነበረችን እህቴ ጓደኛዬ ነበረች። ታምራየው ካሳውን የምትባል እህት ሳላስባት ማለፍ አልፈልግም። ነፍሷን በአጸደ ገነት ያሳርፍልን። ነፍስ ይማራል። ምን ነበረ ወደፊት ይሆናል ብለህ የምታስበው ነበር? ያው ብዙ ህፃናት እንደሚሉት አይነት ብዙ ጊዜ ከዛ በኋላ በተለይ በግምት ነበር የምኖረው። የሆነ ነገር ብዙም ይሄ ነው የሚባል እንትን አልነበረኝም። እኔ እንግዲህ የወላጅ መመረን ከየቤ ጋር ስገረ መሳቅ ብቻ ነው የእውነት ቲያትሪ የእውነቴን ነው ቀዳሚ መልካም ነው በጣም። አይ ያው ሁሉም ኢትዮጵያዊ ማለት እንደው ህፃን ልጅ ሆነው ዶክተር ሆናለሁ ኢንጂነር ሆናለሁ ከሚለው ባለፈ ግን እኔ ማስበው ሀሳብ አለ ማለት ትንሽ የከፍ ስል በሆንም ብዬ የምመኛቸው ነገሮች አሉ። ዶክተር የሚለው ኢንጂነር የሚለው ነገር በአይምሯችን ላይ የተቀረጸ የሚያበላ በቃ የገሌ ልጅ እኮ ዶክተር ነው ከሚል አንጻር እንደሆነ እንሰማለን። አሁን ላይ ግን ሆነን እያለንበትን መስመር አለ እና ትንሽ አደግ ስል የትምህርት አቅጣጫዬን ልክ ስወስን ምንድነው መሆን የምፈልገው የሚለውን እኮ ውሳኔ ትወስናለህ። እና አንተ አሁን ያው ቤተክርስቲያን አንዱ መንገድ ነው። በተለይ ልክ እንደ ትምህርት ደረጃ ከፍ ብለህ በደንብ አሰላስለ ይሄንን ነው መሆን ያለብኝ የሚለውን ነገር ስታስብ እንደው ምን ለመሆን ነበረ እቅድህ? እንደዛሬ ሰባኪ ባትሆን እውነት ለመናገር እንዲህ ነው የሚል ህሊናና ልብ ብዙ አልነበር። መማር እወዳለሁ። ከዛ በተረፈ ግን አብዛኛው ጋር ጥሩ ሆኖ ስታየው እሱን መምረጥ እንጂ በእኔ ህይወት እንደዚህ አቅጅ ያለም እንደዚህ ብዙም እንዴት ዛሬ መድረክ ላይ ተገኘ ያው እግዚአብሔር በእውነት በሚያውቀው እኔ አላውቅም። ይገርማል በጣም እግዚአብሔር ይመስገን። ለመጀመሪያ ጊዜ አውደ ምሕረት ላይ ወጥተህ ያስተማርከውን ትምህርት ታስታውሰዋለህ? መቼ የሚለውንም እውነት ለመናገር ቅድም እንዳልኩ በግምትና በአቦ ሰጥ ስለኖር እንዴት መቼ የሚለውን አላውቅም። እውነት ያው እኛ ለዛ ዘማሪያን መጀመሪያ የዘመርከው መዝሙር ስለምንባል እንደ ሰባኪያን ያስተማራችሁበት ርዕስ ለምን መሰለ? ብዙ ጊዜ በመርሃ ግብር እየመራን ነው ወደ ማስተማሩ እና በእርግጠኝነት ሊሆን የሚችለው ጎላ ሚካኤል አውደ ምሕረት ላይ መርሃ ግብር እየመራው በእርግጠኝነት አንድ መምህር ቀርቶ ነበር። በዛው ነው የገቡበት ብዬ አስባለሁ። እግዚአብሔር ከዚህ ያውጣኝ እንጂ መምህሩ ቀርቷል ነበር የሚለው ርዕስ። አዎ ቀርቷል። ጥሩ ርዕስ ሰጥተኸኛል። ሌላ ቀን አስተምርበታለሁ። በዛ ነው የገባው ብዬ ስገምተው፣ ምክንያቱም ይሁነኝ ብዬ ተዘጋጅቼ ስላልገባው እንዲያው እንደዚህ ምናምን ስላልሆነ በፍጹም አላስታውሰው። እዚህ ጋር አንድ ምስል እመለከታለሁ። ይህ ጎርፍ የዋጣው መኪና እና አንተ ምንድን ነው የሚያገናኛችሁ? እስቲ እባክህ ንገረን። እንግዲህ መድኃኔዓለምን ለማመስገን የሚጠቅም ከሆነ ላንሳው እንጂ ብዙ አንስቼው አላውቅም። የዛሬ 9 ዓመት ይመስለኛል አሳሳ ወደምትባል ከተማ ለአገልግሎት ሄደን ነበር። ትንሽ ወደ ውስጥ የኪሎ ሜትሮቹን አላስታውስም። ወደ አንድ ገጠር መንገድ የማህበረ ቅዱሳን የሐዊረ ሕይወት ጉባኤ ተዘጋጅቶ ከተማዋም ላይ ጉባኤ አለ። ወደ ገጠር ከተማም ጉባኤ ነበረ እና የኦሮምኛ መምህር ሰባኪ ወንድማችን መምህር ዳንኤል ቡላ ነበረ። እኔ ነበር፣ ቀሲስ እስጢፋኖስ ነበረ። ብቻ በጣም ጥሩ ልዩ አገልግሎት ነበር። እልም ያለ ገጠር ውስጥ ገብተን ነበር ያገለገልነው። በጣም የገጠር ገበሬዎች ጋር ነበር አገልግሎቱ የነበረው። ሙሉ ቀን ነበር እዛ የዋልነው። በጣም ጥሩ አገልግሎት አገለገል። ማታ ደግሞ ሄደን ለጊዜው ደብሩ ትዝ አይለኝም ቅዱስ ገብርኤል ይሁን የእመቤታችን ደብር አሳሳ ላይ ብቻ አገለገል እና በማለዳ እኔ ስራ ነበረብኝና ከጥቂት አሁን ካልኩ ከጠቀስኩ ወንድሞች መካከል ቀሲስ ተስፋዬ ሚሊዮን፣ እኔ ቀሲስ እስጢፋኖስ እና አንድ ክራር ተጫዋች ለጊዜው ስሙንም አላስታውሰው 4 ሆነን ካልሄድን ብዬ ሌሎችም ነበሩ። እነሱ ከኋላ ቀሩ። እኛ በሌሊት ተነስተን ጉዞ ጀመር እና ዴራ የምትባል አንዲት ወደ አዳማ መግቢያ ላይ ስንደርስ ካፊያ ነው ዝናቡ፣ ግን ከየት መጣ እንደሆነ ጎርፍ አናውቅም። በዚህ በውሃ ማስተላለፊያው ቱቦ ይሄዳል። በጣም ኃይለኛ ጎርፍ ነው እና እንደምታየው ማለት
እና በጣም ነበር የሚፈጥነው። ግን የሚገርምህ አንድ ሁለት ነገር ልንገርህ እባክህ ኦልሬዲ ካነሳው ካልቀረ እኔና ቀሲስ ተስፋዬ መምህር ተስፋዬ ጨዋታ ይዘን ጋቢና መግባት ፈልገን ስንሄድ ጋቢናው አንድ ሰው ብቻ ነው ያለው። እኛ ደግሞ ጨዋታ ጀምረናል፣ ለቤተክርስቲያን አገልግሎት ሌላ እያወራን ነው። አንድ ሰው ብቻ ነው ያለውን ሲሉን ወደ ሁለተኛው ተሻገር አብረን መቀመጥ ስለፈለግ ወደ ሁለተኛውም ስንሄድ 3 ሰው ተቀምጧል። የሚይዘው 4 ነው፣ አንድ ሰው ብቻ ነው የሚቀር። አሁንም ይሄ ሊያስቀምጠን አልቻለም። ወይ እዚህና እዚህ ጫፍ ሆነን መቀመጥ ነው ያለብን፣ ጋቢና አንድ ሰው እዛ አንድ ሰው። ከዛ ከኋላ ዘማሪ እስጢፋኖስ እናንተ ደግሞ ወደ ኋላ ሆናችሁ አትቀመጡም ይለንና ወደ ኋላ ሄደን እንቀመጣለን። ቀሲስ ለብቻው እኔም ለብቻዬ ጥግ ያዝንና አልተመቸንም፣ ብቻ ጉዞ ጀመር እና ዴራ የምትባል ከተማ ጋር ሊደርስ ሲል ምን እንደነካው አይታወቅም፣ ፍሬን ያዘ ሾፌሩ። በጣም ልጅቅር መኪናዋ 3 ጊዜ መሽከርከር ጀመረች እና ተሽከርክሮ ያው የሆነ ቦታ ያቆማል ብለን ያሰብን። አንዴ ተሽከረከረ አላቆም እና እንጮሃለን። ግማሹ መድኃኔዓለም ይላል፣ እኔ መድኃኔዓለም በቃ እጠራለሁ አምላከ ተክለ ሃይማኖት እንላለን። ግማሹ ሌላ ይላል። ወሰደና የምታየው ጎርፍ ላይ ጣለ። አሁን የምታየው መኪና 100 ሜትር ተጉዟል። 100 ሜትር ቢያንስ ጎርፉ አንቀሳቅሶት ጎርፉ ላይ ወስዶናል። በጣም ቀላል መኪና ነው። አዳማ ራሱ ዘንቦ ብዙ አደጋ አስከትሏል። ይሄ ጎርፍ ሌላ ቦታ ዘንቦ ነው ጎርፉ እዚህ የመጣው እንጂ የምናየው ካፊያ እና እያበቃለን እንደሆነ አውቀናል። መኪናው ውስጥ ጎርፉ እየተገፋን ነው የምንሄደው። ወዴት እንደምንሄድ አናውቅም። አምላካችን ሁላችንም እንጠራለን። ጎርፉ ብታምንም ባታምንም መኪናውን መግፋት ብቻ አይደለም፣ በሩን ሁሉ ይከፍተው ነበር። ረዳቱ ይዘጋዋል፣ ይከፍተዋል፣ ረዳቱ ይዘጋዋል፣ ይከፍተዋል። መቼ እንደምንሞት ነው እንጂ ያላወቅነው ይህ ሞትን እንደሆነ ገብቶናል። እና ከዛ በኋላ ሄደና አሁን የምታየው ጫፍ ላይ ምን እንደያዘው አይታወቅም፣ ትንሽዬ ኩርባ ነገር ያዘው። ከዛ እንንጫጫ ያው እዛ ውስጥ ጫጫለ እና ትልልቅ አረጋውያንም ነበሩ። ከዛ ትንሽ ተያዘ። አላፊ አግዳሚው ሁሉ ቆመ። እንደምታየው ገመድ ወረወሩልን። በመስኮት መውጣት ጀመር እና እኔማ ሁለተኛው ሶስተኛ የወጣሁት የምታየኝ እኔ ነኝ። እና ስወጣ የገባው ነው የሚመስለው ወንዝ ውስጥ አይተኮ እና እኔ ይቀረስ አይቀረስ አላውቅም። ያው ብቻ ወጣን። ዴራ መድኃኔዓለም አለ በቀጥታ ዛኔ ፖሊስ ጣቢያ ወሰዱ። ከዛ መጨረሻ ስናጣራ ጋቢና ላይ የነበረ አንድ ሰው እኛ ልንገባበት የነበረ ከጋቢና ኋላ ደግሞ የነበረች አንዲት እህት ጎርፍ ወስዷቸዋል። እና እኛ ከወጣን በኋላ ይሄ የምታየው መኪና ገደል ውስጥ ገባ። ያዘው ደለል ለቀቅ መኪናው ሄደ፣ ገባ፣ ወደ ውስጥ ገባ። እና የከተማይቱ ወንዞች ቆሻሻ ማጠራቀሚያ ቦታ ነው። እነዛ 2 ሰዎች እርቃናቸውን የተገኙት በጣም ኃይለኛ ጎርፍ ነበር። ማንም እስከ ቅርብ ጊዜ ከዛ ወጣት አያውቅም። ማንም አያውቅም። ልብሴን ቀየርኩ። ቪዲዮ እንዴት ልታገኙ ቻልክ? እኔ አላገኘሁትም እውነት ለመናገር። ከዛ አንድ ቀን ቤተሰብ የተሰበሰበበት የቤተሰብ ስብስብ ማህበር ሆኖ ወንድሞቼ ቁጭ ብለው ይህን ቪዲዮ እያዩ ይጫጫሃል። ማለት ገብቷል አይገርም እኔን እያዩ እኮ ነው ይሄኛው ገብቷል ይባባላሉ። ምንድነው እንደዚህ የሚባባሉት ብዬ ማየት ሳየው እኔው ነኝ ገብቷል የሚሉት። እኔ ተቀበልኳቸውና ደንግጬ ነው መኝታ ቤት ገብቼ ያለው የኔው ጉድ። ከዛ ስቆይባቸው ተጠራጥረው በሩ ከፍተው ሲገቡ ራስነ ብለው መጮህ ጀመሩ። እውነትም እናቴ ወይ እህቴ ወይ ባለቤቴ በሚመጸውቱኝ ልብስ ነበርና ልብሶቼ በጣም የታወቁ ናቸው። ሹራብማ አንተ ነው ተባልኩ። ጥቂት ሰዎች ያወቁ ወንድሞቼ። ከዛ ባለቤቴ ያወቀችው የዛሬ ዓመት ነው። ምክንያቱም ይህን ጉድ ካየች ትከለክለኛለች አገልግሎት ብዬ አላወቀች። የሚገርምህ ሰኔ 27 ነው እንደዚህ ሆነው። በሳምንቱ ሐምሌ 2 የባለቤቴ እናት አረፉ፣ ታመው ነበረ እና እኔ አንዴ አረፌ ቢሆን እና እግዚአብሔር እንግዲህ ከዛ በሳምንቱ እንግዲህ ምን ሊሆን እንደሚችል አስብ እና በዚህ ውስጥ ረቂቅ የእግዚአብሔር ስራዎች እንዳሉ ይሰማኛል አስባለሁ። ከዛ በኋላ ግን አንድ ነገር ልንገርምና ማለት ካነሳው ካልቀረ ባይነሳ ነው ወድ ነበር። ግን እግዚአብሔርን ለማጥነቅ ለማመስገን ከሆነ እንጂ ለብዙ ሰዎች አልተናገርኩም። አንዲት ቅድም የነገርኩህ አንዲት እህት ሰንበት ትምህርት ቤት ጓደኛ ያልኩ ሰኔ 27 ማነው 27 እየደወለች አንተ እድሜ ተጨመረልህ ልጅ ትለኛለች። በጠዋት ሄድክ ቤተክርስቲያን ትለኛለች። እህቴም እንደምታስታውሰኛለች አልፎ አልፎና
እውነት ነው እድሜ የተጨመረልን ሞት አይተንን ይወጣል ካሁን ገባን እያልን የተረፍን ሰዎች ነንና እግዚአብሔርን እዚህ አመሰግናለሁ። ግን ምን ሆነ መሰል ከ2 ዓመት በኋላ ይሄ ነገር ከተከሰተ ከ2 ዓመት በኋላ አንድ ቦታ ቁጭ ብዬ በህይወቴ ሬዲዮ ሰምቼ አላውቅም። ጥሩ በልጅነቴ ቅዳሜን ከሰዓት ጥሩ ፕሮግራሞች ከመስማት በቃ ከ2 ዓመት በኋላ ሬዲዮ ከፈትኩ ወደ 12 ሰዓት ከምናምን ሸገር ችሎት የሚባል ፕሮግራም አላቸው። ምን እንደሰማው ታውቃለህ? ከአሰላ የተነሳ እንዲህ አይነት ታርጋ ያለው መኪና በጣም እየበረረ ሄዶ እባክህ ቀስ በል እያሉት ዴራ የምትባል ከተማ ሊገባ ይህን ያክል ኪሎ ሜትር ሲቀረው በሾፌሩ እንደዚህ ማድረግ ምክንያት መኪናው ጎርፍ ላይ ወደቀ። ይህን ያህል እንደዚህ 2 ሰው ሞት፣ ይህን ያደረገው ሾፌር ይህን ዓመት ተፈረደበት የሚል ዜና ከ2 ዓመት በኋላ ዝም ብዬ በከፈትኩት ሬዲዮ ዜናውን ሰማሁ እና እግዚአብሔር ምንድን ነው ምክንያቱ ይገርማል በጣም እና ማሰብ ጀመርኩ። እና ዛሬ ከወንድሞቻችን ከነቀሲስ ተስፋዬ ጋር ስንገናኝ የውሃ ጓደኞቻችን እንባባላለን። የበረሃ እንደሚባለው የውሃ ጓደኞቻችን እንባባላለን። ኧረ እንኳን እግዚአብሔር አጠረፋችሁ። የሚገርም ልክ እንደዛ ሆኖ ሌላ አንድ ነገር ልጨምርልህ። ቀሲስ ያጫወተኛል። ያው ሁሉም ወጣ ከሁለቱ በቀር ወጣን እና ግን ባለቤቱ ትደውልለታለች። ቆይ ምናምን ይላታል። በኋላ ምን ነገር የነገሩ ካለፈ በኋላ ለካ ሕፃን ልጅ ተወልዷል። እሱ ወልዶ ገና ሕፃን ናት በጣም 1 ዓመት ይሁን እንደዚህ ልክ በዛ ቅጽበት ማለት ነው። እኛ ውሃ ውስጥ ጎርፍ ውስጥ በምንጨነቅበት ቅጽበት ያቺ ሕፃን ልጅ አባዬ ለካ ትጮኻለች አለች። ባለቤቱ ቆም ደው ምን ሆነ አልትለዋለች። ምን ሆነ አል ለካ ሕፃን ልጇ ታመሰዋለች ቤቱ አባዬ እያለች አለች። ምንድን ናቸው እነዚህ ነገሮች? እንግዲህ አላውቅም፣ ግን እግዚአብሔር ቸር ነው። ማዳንን መውሰድን የሚችል አምላክ ነው እና እድሜ የተሰጠን ለበጎ ስራ ካደረገልን በጎ ስራ በሰራ ደስ ይለኛል። እንግዲህ እንድጀምር ቢረዳኝ ደስ ይለኛል። አሳሳ በቅርቡ ሄድኩኝ። የዛሬ ዓመት አሰላ ከተማ ለማገልገል ሄድኩኝ። የዛሬ 6 ወር ሊሆን ይችላል። ጥሩ ልጆች አሉ እነ ዲያቆን አበበ አሰላ ያሉ ልጆች ጋብዘውኝ ሲሄድ አሁንም መንገዱ እንደተሰነጠቀ ነው። አሁንም መንገዱ አሳባሪ መንገድ ተዘጋጅቶለት በሌላ መንገድ እንደዚህ ያለፈ ብለን ሄድ እና ያንን መንገድ ከሩቁ እያየሁት አሁንም እንደተሰነጠቀ ነው አንተ መንገድ እያልኩኝ ነው ይሄድ። እድሜ የተጨመረለት ሰው ይመስለኛል። ራሴ ለለ ነው ቀዳሚ ባታነሳው ነበር ካነሳው እንግዲህ እግዚአብሔር ተማመን ይሁን። የእግዚአብሔርን ድንቅ ስራ ያነሳው ታምራት እጅ ያነሳው ሃይምሮ በላይ የሆኑ ነገሮች ማዳን ተፈጥሮ ሰናይ ነው። ግልጽ ማዳን የእግዚአብሔር ማዳን የእግዚአብሔርን እጆች ስላየው አሁን ብዙም እንትን አይልም። ማዳኑን አይተናል። አይኖቼ ማዳኑን አይተዋልና አይኖቼ ማዳኑን አይተዋልና ይገባዋል ክብርና ምስጋና እንላለን። እግዚአብሔር ይመስገን። በጣም ጥሩ ታሪክ ነው። ብዙዎች እንደዚህ አይነት በጣም ትልቅ ታሪኮች እንደሚኖራቸው በቅርብ ደግሞ በአዲስ መርሃ ግብር ጠብቁኝ። በእነዚህ አይነት ጉዳዮች አለኝ አዲስ እያዘጋጀሁ ያለት። እስቲ ጥቂት ወደኋላ መለስ አድርጌ እናንተ ከመግባታችሁ በፊት የነበራችሁበት ህይወት ይኖራል። ሰንበት ትምህርት ቤት ኮርስ ለመውሰድ ከመግባታችሁ በፊት ቤተክርስቲያን ከመምጣቱ በፊት ያለ ሰው ወይ ነው ወደ ቤተክርስቲያን መምጣት የሚፈልግ ግን በዓለማዊነት ተይዞ ያለ ሰው እንደው በምን አይነት መልኩ አምልጦ ወደ ኮርስ መማሩም እንደናንተ መማር እንዲችል በምን አይነት መልኩ አሸንፎ ሊመጣ ይችላል? የትላንት ዘመናችንና የዛሬ ዘመን በጣም ይለያያል። የትላንት ዘመን ብዙ የሚይዙን ነገሮች ብዙም አልነበሩ። የትላንት ፈተናና የዛሬ ፈተና ይለያያል። የትላንት እድሎችና የዛሬ እድሎችን በእርግጥ ይለያያሉ እና ትላንት በነበረኝ ህይወትና ግምገማ ዛሬ ያሉትን የወጣቶችን ህይወት ለመበየን ይቸግረኛል እና ምክንያቱም በእነሱ ህይወትና በእነሱ ዓለም ውስጥ መሆንን ይጠይቃል። ትልቁ ጉድለታችን ደግሞ በተለይ አሁን ያሉ የወጣቶችን ዓለም በትክክል ወደ እነሱ ዓለም ወርደን ፈተናዎቻቸውን፣ ችግሮቻቸውን፣ ተግዳሮቶቻቸውን ህይወት ማድረግ ይጠይቃል። እነዚህን ነገሮች ለመናገር እኔ አሁን እንዴት ሄድክ ብትለኝ ቤተ እግዚአብሔር እንደዚህ ታጠፍኩ፣ እንደዚህ ገባው፣ እንደዚህ ወጣው፣ እንደዚህ ወረድኩ ምለው ነገር የለኝም። ረድኤተ እግዚአብሔር፣ የቅዱሳን ጸሎት፣ በዚያ ዘመን የነበረው ከባቢ አየሩ ላይ የነበረው መንፈስ ይረድቶኛል ብያስ። ምክንያቱም ወደ ቤተ እግዚአብሔር የሚሄዱ ወጣቶች ነበሩ፣ ከነሱ ጋር ሄዱ። እዛ ሲሄድ ጥሩ ከባቢ አየር አገኘው፣ እሱን ማጣጣም ጀመር። ከዛ ደግሞ በጣም የተሻለ ትምህርት የሚያስተምሩ መምህራን ነበሩ፣ ነጋሽ ግርማ
የአንደኛው መቶ ክፍለ ዘመን የወጣቶች ሐዋርያ የተባለ ታላቅ አባት ጋሽ ግርማን አለማሰብ አልችልም። ቅዳሜ ቅዳሜ ያስተምር ነበር። እዛ ጉባኤ ላይ የሄድኩ ቁጭ ብዬ እማር ነበር። ነጋሽ ታዬ ሲያስተምሩ ቁጭ ብለን እንሰማ ነበር። እነዚህ በዘመኑ የነበረው ጥሩ መንፈስ ጠቅሞኛል ብዬ አስባለሁ። ስለዚህ እንዲህ አይነት ወጣቶች ግን እንዲሁ እንዳጠቃላይ ምን ቢያደርጉ ጥሩ ነው ወደሚለው ነገር ስንመጣ ከዓለማዊነት የመጀመሪያው ነገር ለእኔ የጠቀመኝ ብዬ ቅድም ያልኩ ከባቢ አየርን ማስተካከል በጣም ይጠቅማል። አዋዋላችንን ማለት ነው። በተለይ ከዓለማዊነት ህይወት መውጣት የሚፈልግ ሰው ያንን ቦታ የሚኖርበትን የዓለማዊነት ቦታ መልቀቅ መቻል አለበት። በቅዱሳት መጻሕፍት የተጻፉ ሁሉንም ታሪኮች ብትመለከት የመለወጣቸው ጅማሬ የሚሆነው ስፍራቸውን ለቀው እግዚአብሔር ወደሚላቸው ቦታ ጉዞ የጀመሩ እንደሆነ ነው። ሙሴ ጸሊም ከጓደኞቹ ተለይቶ ገዳመ አስቄጥስ ይገባል። ማርያም ግብፃዊት ከዛ ከከተማ ውበቷና አሳዛኝ ስራዋ ወደ ዮርዳኖስ በረሃ ሄዳ መውደቋን የትኛውንም አባቶች ህይወት ብንመለከት ስፍራቸውንና ቦታቸውን መምረጥና ማስተካከል ሲጀምሩ መጽሐፍ ቅዱስ ክፉ ባልንጀርነት መልካሙን አመል ያጠፋል አትሳቱ ብሎ ይናገራል። እና በእነዚህ የክፉ ባልንጀርነት ህይወቶች ውስጥ ተጠምዶ ጥሩ ሰው መሆን አይቻልም። እግዚአብሔርም ውጡ እያለ ነበር የሚናገረው። አብርሃምን በካራን አይደለም እግዚአብሔር የባረከው፣ ከካራን አስወጥቶ ነው እግዚአብሔር የባረከው። እስራኤልን እንዲያገለግሉ በምድረ በዳ ህዝቤን ልቀቅ ነው ያለው። ግብፅ ውስጥ እኮ ያንን ማድረግ ይችላል፣ ግን እግዚአብሔር ከዛ ተለቀው መውጣት አለባቸው። ከፈርዖን ቀንበር ስር ፈቀቅ ብለው በምድረ በዳ ለእግዚአብሔር አገልግሎትና መስዋዕት እዛ ውስጥ አይቻልም። ስለዚህ ፈቀቅ ብለው መውጣት መቻል አለባቸው። እና ወደ መስክ እንውጣ፣ ማልደንም እንሂድ፣ ወይናችን አብቦ ሮማኑም አንጀርቆ እንደሆነ እንይ፣ በዚያ ውዴን እሰጥሃለሁና ነው የሚለው። ውድ የሆነውን እግዚአብሔርን ጸጋዎች ከማግኘት በፊት መውጣት ያስፈልጋል። ውጣ የሚለው ቃል ለዚህ ነው። ሁለተኛው ነጥብ ማለት እንፈልገው ወጥቶ ዝም ብሎ ተዘሎ መቀመጥ አያስፈልግም። በተለይ እግዚአብሔርን ቃል ማድመጥ ያስፈልጋል። ሰውን ሁሉ የሚቀይረው የእግዚአብሔር ቃል ነው። እግዚአብሔር በምን ደስ የሚለው ይመስላል? የእግዚአብሔርን ቃል በማድመጥ አይደለም የሚለው ነብዩ ሳሙኤል። እግዚአብሔርን ደስ የምናሰኘው የእግዚአብሔርን ቃል በማድመጣችንና እሺ በማለታችን ብቻ። ስለዚህ ሰው የለውጡ መጀመሪያ የሚሆነው ከእግዚአብሔር ቃል ጋር ሲተዋወቅ ነው ብዬ አስባለሁ፣ አምናለሁ። ትልልቅ አባቶቻችን ህይወታቸውን ብትመለከት ኃጢአታቸው የራቀላቸው፣ ክፉ ሐሳባቸው የጠፋላቸው፣ በልባቸው የተተከለውን የቀደመውን የዓለማዊነት ትዝታ ያራቀላቸው የእግዚአብሔርን ቃል በየዋህነት በልባቸው መትከል ከጀመሩ በኋላ ነው። የእግዚአብሔር ቃል ያነጻል። የእግዚአብሔር ቃል ኃጢአትን ያርቃል። የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ይቆርጣል። ስለዚህ ሁለተኛው እኔ እንዲህ ላሉ ወንድሞች ማሳሰብ ፈልገው የእግዚአብሔርን ቃል ቢሰሙ፣ የእግዚአብሔርን ቃል ቢያነቡ፣ የቅዱሳንን ህይወትና ታሪክ ደግሞ ዜና ህይወት ተጋርሎ ቢመለከቱ የበለጠ ኃይል የህይወት መንገድና መርህ ይሆናቸዋል። ሶስተኛው እነዚህ ያነበቧቸውን የሰሟቸውን የእግዚአብሔር ቃላት ማሰላሰል፣ ዝም ብሎ አንብቦ መተው ሳይሆን ማስታወሻ ይዞ የሚፈልጉትን የህይወት አይነት በደንብ አድርጎ መርጦ ዘውትር ለመተግበር ማሰላሰል። የእግዚአብሔር ቃል የሚጠቅመው በእምነት ከኛ ጋር ሲዋሃድ ነው። ሐዋርያው ቅዱስ ጳውሎስ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ስለዚህ በእምነት ከኛ ጋር መዋሃድ ይቀይረናል፣ ይለውጠናል ብለው ማመን አለባቸው ወጣቶች። ይሄንን የህይወት መርሃቸው ማድረግ አለባቸው። አራተኛው ደግሞ ቀስ በቀስ ወደ ተግባራዊ የክርስትና ህይወት መምጣት መቻል አለባቸው። የሰሟትን፣ ያነበቧትን፣ ያዩዋትን፣ የተማሯትን ቀስ በቀስ ወደ ትግበራ መምጣት አለባቸው። መተግበር፣ ማድረግ እያደረግነው እየተገበርነው በሄደ ቁጥር ወደ ህይወታችን የመዋሃዱ እድል ሰፊ ነው የሚሆነው። አምስተኛው ብዬ ማሰበው ጥረት ይፈልጋል፣ ውጣ ውረድ ይፈልጋል፣ ተጋድሎ ይፈልጋል። ዝም ብሎ የሚመጣ መንፈሳዊ ህይወት የለም። እያንዳንዱ ክብር፣ እያንዳንዱ ዋጋ የሚከፈልለት ነው የሚሆነው። ስለዚህ ለዚህ ህይወት መጣር ደግሞ ያስፈልጋል። ማስቀደስ ይፈልጋል፣ መጸለይ ይፈልጋል፣ መስገድ ይፈልጋል፣ ቤተ እግዚአብሔር መመላለስ ያስፈልጋል፣ የጽሞና ጊዜ መስጠት ያስፈልጋል። ገዳማት ወጣ ብሎ የመመልከት ህይወቶች፣ ከአባቶች ጋር የመመካከር ህይወቶች ይፈልጋሉ። እነዚህ ምንድነው? በአንድ ጊዜ የሚደረስበት ስለማይሆን መንፈሳዊ ህይወት ረጅም ጉዞ ስለሚሆን ትዕግስት ይፈልጋል። ሌላው የደረስንበትን ህይወት ደግሞ ከዛ አጽንቶ መጠበቅን ይፈልጋል። ሌላ ሸክም አልጭንባችሁም፣ ያላችሁን ግን አጥብቁ
አጥብቃችሁ ያዙ፣ ሌላ ሸክም ግን አልጭንባችሁም ይላል ጌታችን። ስለዚህ ያለንን ደግሞ አጽንቶ መያዝ፣ መጨመር እንኳን ባንችል እንዳንቀንስ መታገል፣ ያለውን አጥብቆ የያዘ ነው ዋጋና ክብር የሚያገኘው። የበለጠ ደግሞ ወደ መንፈሳዊ ሕይወት በጣም በተሻለ ሁኔታ ለማለፍ ደግሞ የሚስጥራት የቤተክርስቲያን ተሳትፎ ነው። የንስሐ ሕይወታችንን የስጋው ደግሞ በተለይ ወጣቶች ወደዚህ ሕይወት እየተበረታታን ስንቀር ለውጥ እያመጣን እንሄዳለን። ውስጣችንን የምንመረምርበት ጊዜ እንሰጣለን። እኔ ለወጣቶች እነዚህን ነገሮች ቀስ በቀስ መለማመድ ያለብን ይመስለኛል። ከዓለማዊነት ወደ መንፈሳዊነት ቀስ በቀስ ለማምጣት ማለት ነው። ለዚህ ደግሞ ጥሩ አማካሪዎች መምህራን ሊሆኑ ይችላሉ። እኔ አንዳንዴ ትንሽ ደከም ሲለኝ ድሮ ማማከራቸው መምህር ያሉና እስኪ ወደ መጠለያ ገባ ብለህ እስኪ ቆየት በል ይሉኛል። አንዳንዴ መድረኩን መቅደሱን እንዞርና ወደ መጠለያዎች ዞር ስንልና አዳዲስ ክርስቲያኖችን እናገኛለን። እጆቻቸው ዘርግተው የሚጸልዩ፣ እያለቀሱ የሚጸልዩ፣ ሰወር ብለው የሚሰግዱ፣ ደረታቸውን የሚደቁ፣ እጆቻቸውን የዘረጉ አዲስ ያደርጋል፣ ፍሬሽ ያደርጋል፣ ትኩስ ያደርጋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግል የማምነው መድረክ ላይ ከቆመው በላይ በማወቅ በህይወትም በትህርንትም በተሞክሮ ቁጭ ያለው ህዝብ ነው የሚበዛው። ህዝብ የማያውቀው እግዚአብሔር የሚያውቀው ስውር ሰራዊት ነው የሚበዛው። እግዚአብሔር እንደ ነብዩ ኤልያስ አንተ ማታውቃቸው ማውቃቸው አይደል ያለው። ለባህል ያልሰገዱ ብዙ አሉ አይደል። እኔ ማምነው እሱን ነው። ቻርጅ የምንደረግባቸው ሰዎች አሉ። ከየትም አያመጣም። እዚህ መድረክ ላይ ያለው ዋናው ማሰራጫ ጣቢያው አለ። እዛ ማሰራጫው ጣቢያው ጋር ሄድ ያስፈልጋል። እኛ ብዙ የሚያየው እንትኑን ነው። መምህራን የሚሉት አይደል የሚበራውን አምፖል ነው ጀላ ቆጣሪው አለ። አንድ መምህር ነበር ይባላልና አስተምሮ የሆነ ጊዜ ላይ ይጠፋል። ታላቅ ወንድማችን ነው፣ ስሙ እንዳልጠቅስ ብዬ ነው። የት ሄደ ነው እንደዚህ ይባላል። ሰርቪስ ልደረግ ሄጄ ይላል። አመቱ ሙሉ እንደዚህ ደክሞ ያገለግልና ትንሽ መንጫጫት ሲጀምር ያው መኪናችሁን ሰርቪስ እንደምታረጉ ልክ እንደዛ ሰርቪስ ተደረገ ልምጣ ብዬ ነው ይላል። በጣም በጣም ምክንያቱም ቤተክርስቲያኒቱ ጉባኤያዊት ናት። ከእግዚአብሔር ጋር ግንኙነት ሰንሰለት ያላቸው ሰዎች ያሉባት ቤተክርስቲያን ትግበራ ዋናው እሱ ነው። እውቀቱ ከዛ በኋላ ነው የሚመጣ። በጣም ደስ ይላል። እንደው ግን ወደ ወጣትነቱም እየተመለስን እንደዚሁ ዛሬ ወጣትነት ሞር በደንብ እናወራበታለን እና በሱሱ ውስጥ ያለ ሰው ሱስም ሲባል በጣም የተለያዩ ሱሶች አሉ። በተለይ ወጣቶች አሁን ላይ በጣም የምናየው እንደ ሚዲያም ደግሞ በተደጋጋሚ የሚደርሱን ጥያቄዎች አሉ። ከነዛ ሱሶች እንዴት ልውጣ የሚል አይነት ጥያቄ በጣም ተደጋጋሚ፣ በተለይ ደግሞ ይላል ግብረ ሐውናን ወይም ደግሞ ግለ ወሲብ ከሚባሉ ሱስ እንዴት አድርጌ መውጣት እችላለሁ ብለው ጥያቄዎች በተደጋጋሚ ያደርሱናልና ወጣትነትን ከዚህ አንጻር አያይዘህ እንደው ብትመልስልን፣ ያሳለፍከውን የሰማኸውን መፍትሄ የሰጠውም ሰው ካለ እንደው ከዚህ አንጻር ጥቂት ነገር ብትመክረን ደስ ይለኛል። ቅድም እንዳልኩ ነው እግዚአብሔርን ማግኘት ፈልጋለሁ የሚል ወጣት መጨከን ይችላል፣ መቁረጥ ይችላል። የመጀመሪያውና የሁሉም ነገር ምንጭ የሚሆነው ከእግዚአብሔር ጋር የሚኖረኝ አንድነት ይበልጣል። ከእግዚአብሔር ጋር የማደርገው ህብረት ተወዳዳሪም ተፎካካሪም ተነጻጻሪም የለውም ብላ የምታምን ነፍስ ሁሉን ነገር ለመተው ጨካኝ ነው የምትሆን፣ ትጨክናለች። ይህንን ህይወት ከእግዚአብሔር ጋር ሊያኖረኝ አይችልም ብሎ ያመነ ወጣት መጨከን ይችላል። ያ ማለት ፍቅር እግዚአብሔር የበለጠበት ወጣት። ጠቢቡ ሰሎሞን እንደሚናገረው ነው የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። በፍቅር እግዚአብሔር ከጠገብክ የማር ወለላ የሚሆን ነገር የመርገጥ አቅም አላት፣ የመተው አቅም አለ። ስለዚህ እኔ ወጣቶች የመጀመሪያው ነገር ራሳችንን በፍቅር እግዚአብሔር ለማኖር ወደ ፍቅሩ መንግስት ለመፍለስ እግዚአብሔር የከፈለልን ዋጋ ለመረዳት የተዘጋጀን መሆን መቻል አለብን። ስለዚህ የመጀመሪያው ነገር እግዚአብሔር ይበልጥብኛል የሚል ሰው ከእግዚአብሔር የሚያስበልጠው ነገር አይኖርም። ስለዚህ መጀመሪያ ይህንን ህይወት መመዘን መቻል አለብን ወጣቶች ብዬ አስባለሁ። የመጀመሪያው ነገር። ሁለተኛው የኃጢአቱን ክፋትና የሚያመጣውን ውጤትና ቅጣት በሚገባ ግን መረዳት መቻል አለብን። እግዚአብሔር ይህንን ኃጢአት አይወደውም፣ ይህንን ኃጢአት አይመርጥም። እግዚአብሔር የሚወደው ኃጢአት የሚመርጠው ኃጢአት አለ። እግዚአብሔር ይህንን ህይወቴን አይወድልኝም እንዲል በተለይ ይህን ኃጢአቴን ቅጣቱ ከባድ፣ ምክንያቱም ተፈጥሯዊ አይደለም፣ ከተፈጥሮ ውጭ ነው፣ ተፈጥሮን መቃወም ነው፣ እግዚአብሔርን የሰጠውን ጸጋ ማክፋፋት ነው። እጅግ የከበደና የበለጠ ኃጢአት ነው።
በመጽሐፋችን ላይ እንደምናየው ይህንን የፈጸሙ ሰዎች ተቀስፈው ነው የሞቱት። ምን ያህል ቅጣት እንደሚያመጣ ቅጣትን ሳታመጣ የምታልፍ ኃጢአት የለችም። ከቅጣት ግን ቅጣት ትለያለች። ስለዚህ ወደዚያ ወደ ከበደ ቅጣት ውስጥና እግዚአብሔር እጅግ ወደሚጸየፈው ምድርን ወደሚያረክሰው ነፍስን ወደሚያጠፋው ተዘርዝረዋል። እንዲህ አይነት ለምሳሌ ግብረ ሰዶማዊነትን ከዚህ ኃጢአት ጋር ነው የሚደመረው። መራራ ብሎ ነው መጽሐፍ ቅዱስ የሚገልጽ። እርኩሰትን የሚያመጣ ምድርንም የሚያስርግ ከተማን እንኳን ሳይቀር የሚያጠፋ። ስለዚህ የቅጣቷን መጠን የክፋቷን መጠን በሚገባ ልክ ማወቅ ይገባል። ሁለተኛው ከተፈጥሮ የሚለያይ መሆኑ ደግሞ በተፈጥሮ ላይም ጭምር ማመጽ ነው። ምክንያቱም እግዚአብሔር ሩካቤን በግላችንና በእኛ ብቻ እንዲፈጸም አድርጎ የፈጠረው ስራ የሰጠው ጸጋ አይደለም። ከሰው ጋር ያውም ወንድ ከሆነ ከሴት ጋር፣ ሴት ከሆነ ከወንድ ጋር እንዲፈጽመው እንጂ በራሳችን ወይም በቁስ እንድንፈጽመው እግዚአብሔር እንዳልፈቀደ ማወቅ። ይሄ ከተፈጥሮ ውጭ የሆነ የአጋንንት አሰራር መሆኑ ወጣቶች ማመንና ማወቅ አለባቸው። ስለዚህ አመፁ እየከበደ ነው የሚሆነው። በእግዚአብሔር ፍጥረት ላይ ሁሉ ማመፅ ነው የሚሆነው። ይሄንን ደግሞ መረዳት። ሁለተኛ በጤና ላይ የሚያመጣውን ቀውስ ደግሞ ወጣቶች በሚገባ መረዳት መቻል አለባቸው። ብዙዎች በዚህ ምክንያት የሚመጣውን የጤና ቀውስ መቋቋም አይችሉም። ስለዚህ ወደዚህ የጤና ቀውስ ውስጥ ገብተው አእምሯቸውን ተቆጣጥረው ሕሊናቸውንና ናላቸውን አዙሮት በትክክለኛው ህይወት ውስጥ እንዳይኖሩ የሚያደርጋቸው ስለሆነ የሁለተኛው የጤና ቀውስ። ሌላው ደግሞ ሁለንተናዊ የሆነ ማህበራዊ ጉዳት ነው የሚያመጣው። ከሰው ጋር መኖር እስከማይችሉ ብቸኝነት፣ ግለኝነት እስኪሰማቸው ድረስ። ስለዚህ እነዚህ ነገሮች መረዳት የመጀመሪያው ነገር ነው ብዬ አስብ። ጥቅም አልባነቱ ብቻ አይደለም፣ ጉዳቱ ደግሞ እጅግ የበዛ እንደሆነ ያወቀ ሰው ከዛ ጉዳት ተነቀቀ፣ ለመፍትሄው ይዘጋጃል። አንድ የመፍትሄው 50% ጉዳቱን ማወቅ፣ ከዛ ለመውጣት ይዘጋጃል። ሁለተኛውና መፍትሄው ግን ምን እናድርግ? ቅዱስ ኤቫጊረስ የተባለ አባት እንዳስቀመጠው ማንኛውም ሐሳብ በተዋጋ ጊዜ ይላል ከትእዛዛቱ መካከል አንዱን ከፊት ለፊት አስቀምጥና እሱን እያሰብክ ጸልይ ይላል፣ ታሸንፈዋለህ ይላል። እንደነዚህ አይነት ሐሳቦች ሲመጡ የእግዚአብሔርን ትእዛዛት አሁን ያላቸው ፊት ለፊታችን በማድረግ መቃወም መቻል፣ ሐሳቡን ወደ መቃወም መምጣት መቻል አለብን። የእግዚአብሔርን ቃል ወደ መስማት፣ የእግዚአብሔርን ቃል ወደ ማዳመጥ። በተለይ ወጣቶች በዚህ ህይወት ተፈጥሯዊ የሆነው የሰውነት መነሳሳትን ቢመጣ እንኳን በአግባቡ ለማስተናገድ እስከምንችል ድረስ ጸሎትን፣ ስግደትን፣ በመጠን መመገብን፣ አብዝቶ መመገብ በእንጨት ላይ እሳት እንደመልቀቅ ነው የሚለው። የዝሙትን መንፈስ የሚያነሳሱ ስሜቶች የሚያቀጣጥሉ ከሐሳቦች ብቻ አይደለም ከምግቦችም በመጠኑ መመገብ፣ ጊዜ ወስዶ አንድ ቦታ ወስኖ ለመንፈሳዊ ህይወት ተዘጋጅቶ መጠመቅ፣ የንስሐ አባት ማማከር፣ እነዚህን ሐሳቦች ሊያመጡ የሚችሉ ከባቢ አየሮችን ማስወገድን፣ ፊልም ማየት ከሆነ ፊልም አለማየት፣ ወሬ መስማት ከሆነ እሱን ማራቅ፣ መታጠቢያ ቤት ዘውትር የመግባት ማስለመድ ከሆነ እሱን መቀነስና ማጥፋት፣ ብቻ አለመሆንን ማዘጋጀት፣ ራስን በስራ መጥመድ። አንዳንዴ በቅድስና ስራ ራሳችን ባንጠምደው እንኳን እነዚህን ሐሳቦችን ሊያጠፉልን የሚችሉ ተግባረ ዕዶችን የእጅ ስራ። ለምንድን ነው መነኮሳት ተግባረ ዕድ ላይ እንዲያተኩሩ የሚደረጉ? እነዚህን ሐሳቦች በቅድስና ሐሳብ ማጥፋት እንኳን ባንችል በተግባረ ዕድ ልናጠፋቸው ስለምንችል ነው። በሌሎች ልምዶች እነዚህን መተካት። ከዚህ በላይ ግን የተገባ ህይወት ካለን ግን የእጮኝነት የትዳር ህይወት ለመመስረት ራሳችንን ማዘጋጀት። ከሁሉ በላይ ግን እኔ ቤተክርስቲያን በዚህ ጊዜ ሰንበት ትምህርት ቤቶችም ቤተክርስቲያንም እንዲህ አይነት የሱስ ቅድም እንዳልናቸው አይነት ከፍ ያሉ ተግባራትን ልምምድ ያለባቸውን የመጠመቂያ ቦታዎቻችን የማገገሚያ ማዕከላትም እንዲሆኑ አብሮ የመስራት የስነ ልቦና አማካሪዎች፣ የመንፈሳዊ ህይወት አማካሪዎች ሆኖ የማገገሚያ ማዕከላት የሚያስፈልጉ። ብዙ ጊዜ በአውደ ምሕረት እናውግዘዋለን እንጂ እንዴት እንደሚታመማን አናቀርብም። እነዚህ አይነት መፍትሄዎች ደግሞ በአውደ ምሕረት ንግግሮች፣ በመጽሐፍ ጽሑፎች ብቻ የሚፈቱ አይደሉም። ይልቁንም ቁጭ ብሎ የሚደረጉ ክትትሎች ያስፈልጋሉ። አባቶቻችን እንኳን አይደለም እንዲህ አይነት ጥልቅ ሐሳብ መጥቶባቸው እግዚአብሔርን ስደብ የሚላቸው ህሊና ሲኖር ፈቃድ ወጥተው በር ዘግተው ሰዓት አቁመው 1 ሰዓት ሙሉ አባታችን ሆይ የሚለውን ጸሎት ይዘው የሚጋደሉ ሰዎች እናውቃል። ስለዚህ ከፍ ወደ አለ የተጋድሎ ህይወትም መምጣትን ይጠይቃል ብዬ አስባለሁ። ምናልባት ግን እነዚህ ነገሮች ለመውጣት ሲባል አሁን አንድ ሰው
ንስሐ ገብቶ ሊሆን ይችላል። ከነዚህ ሐሳብ ልውጣ ብሎ ሊል ይችላል። ከዛ ግን ንስሐ ገብቶ የተስተካከለ ህይወት መምራት ልክ ሲጀምር መቼስ እርኩስ መንፈስ አይተኛምና መቼስ ወደ እግዚአብሔር ስለሄድክበት አመለጠኝ ብሎ ስለሚታገልክ እንድታስታውሰው ያደርጋል። ያንን ኃጢአት በህሊና ብቻ ሳይሆን በሰዎችም አድሮ እስከ መናገር ይደርሳል። ኃጢአትን እንድታስታውሰው ያደርጋል። አንተ ዘማዊ፣ አንቺ እንትን፣ አንተ ብሎ ያስታውሳል። ይህንን ከባድ ወቅት እንዴት ሊሻገርስ ይችላል? ቅድም ብያለሁ። በተለይ ወጣቶች የሚኖሩበትን ከባቢ አየር እስካልወሰኑ ድረስ ፈተናቸው ይቀጥላል። እውነት ነው። ይህንን ኃጢአት ከሚያስታውሱት ሰዎች ጋር ከሆነ እንዴት ነው ላያስታውስ የሚችለው? ስለዚህ ይህን ውትወቷ ለመቋቋም እንዲችል አቅም እንዲኖረው ከዚህ ከባቢ አየር ነው መውጣት ያለበት። ጆሮዎቹ የእግዚአብሔርን ቸርነትና ምሕረት፣ ርኅራኄ ከሚያሰሙት ሰዎች ጋር ነው መቀላቀል ያለበት። አይኖቹ የጌታችንን ሕማምና መከራ ከሚያስታውሱት ጋር ነው መቀላቀል ያለበት። አይኖቹ እነዚህ ነገሮች ሊያስታውሱት የሚችሉትን ፊልሞች አይደለም፣ ግፋ ሰማዕታትን ሊያስታውስባቸው የሚችልባቸውን ቦታዎች ነው መምረጥ ያለበት። ምን ማለት የመሰለ በመንፈሳዊ ሐሳቦች ልቦናውን መሙላት መቻል አለበት። ይኸውልህ የቀደሙት በልቡ የተተከሉ ጉዳዮች እየተከተሉት ፈተና እንዳያመጡበት እነዚያን ሐሳቦች የሚተካቸው መንፈሳዊ ልቦች የሚፈጥርበት ስፍራዎች መፍጠር መቻል አለበት። እነሱን ዝርዝሩን እያወራ ዝርዝሩን እያሰበ ልምድ እያካፈለ ከሆነ እውነት ነው መፈተኑ አይቀርም። ስለዚህ ጭራሽ ወደማያስበው ዞር ወደማይልበት ህይወት ውስጥ ነው መግባት ያለበት። ያንን ከሚያስታውሱ አካባቢዎች ነው መጥፋት ያለበት። ወደኋላ አቲ የተባለው እኮ ለዚህ ለወጥ እኮ ወደኋላ አቲ ተብላ ከምትጠፋዋ ከተማ በአካልም ብቻ አይደለም በእይታም ጭምር እንዲርቅ እኮ ነው የታዘዘው። ወይኔ ከተማዬ ብሎ እኮ ብቻ አይደለም ወይኔ ሚስቴ እንኳን ብሎ እኮ ማሰብ እኮ እንዳይችል ሆኖ እኮ ነው የወጣው አይደል? ይኸውልህ ከግብፅ ልትወጣ ትችላለህ እኮ፣ ግን ግብፅ ከልብ ውስጥ ካልወጣች እኮ አሁን ግብፅ ውስጥ ነው። እስራኤል እኮ አንዱ የተቸገሩት እኮ ለዚህ ነው። እንዴት መና እየወረደላቸው ድርጭቱ እየዘነበላቸው የግብፅ ሽንኩርት የሚናፍቃቸው ልባቸው አልወጣም፣ አካላቸው ወጥቷል። ስለዚህ ያንን የሚመርጡበት እድል ነው። ስለዚህ ተጨርሶ ወደ መውጣት ህይወትና ወደ መተካት ህይወት ውስጥ መግባት ያስፈልጋል። ሰው ንስሐ እንኳን ቢገባበት እነዚህን ኃጢአቶች ለሰው ልምድ እንኳን ቢሰጥበት ዝርዝሩን እንኳን ማውራት የለበት። ቅዱስ ዮሴፍን መመልከት እንችላለን። ምን ሆነ ነው የታሰርከው? አባ ታድሮስ ማላቲ በጻፏት መጽሐፍ ላይ ያገኘው ታሪክ ነው። ዮሴፍ ወይም እስር ቤት ገብቶ ምን ሆነ ታሰርክ ሲሉት ለባሪያ የተዘጋጀውን ስራ አልሰራም ብዬ ነው የታሰርኩት አለ እንጂ ጠይቃኝ ነው ያለ። ያንን ዝርዝሩን ማሰብ አያስፈልገው። ምክንያቱም ከፊቷ ብቻ ሳይሆን ከትዝታዋም ጭምር ነው የሚሸሸው። ሁል ጊዜ ይሄንን ነው ገንዘብ ማድረግ ያለብን፣ ትዝታውንም። ለዚህ ነው ማይፈልጉ እጃቸውን ለምን ቆርጠው እና አባት ናቴዎስ ለምን ነው እጁን የቆረጠው? ያቺ ባረማዊ ያለ መታቀው ሴት እኮ መታነቀሰችው ሲባርክ። እጁን እያየ አይፈተንም ይሄ ሰው። ስለዚህ ይኸውልህ ነፍሱን ከሚያጣ እጁን ቢያጣ ነው የሚቀለው። ይሄ ትዝታ እንዲሆንበት አያስፈልግም። ይህን አሻር እያሰበ መከራውን መብላት የለበትም። እጁን ቆርጦ ነው የጣለው፣ ዕዳ ብረት እስክትቀጸልለት ድረስ ማለት ነው። ስለዚህ ትዝታውንም ሐሳቡንም ጭምር ሸሽተው መምጣት አለባቸው። ሁለተኛ ይቅር እንዳልተባለ ሰዎች የሚሉትን ከዚህ መራቅ፣ ቢያስታውሱት እንኳን ወደ ልቡ እንዳይገባ መዝጋት መቻል አለበት። ይኸውልህ አንተ ስትፈቅድ ብቻ ነው ወደ ልብህ የሚገባው። አንተ ካልከው ብቻ ነው ፈተና የሚሆነው። አንተ ከታዘዝከው ብቻ ነው ኃጢአት እኮ በአንተ ላይ የሚሰለጥነው አይደል? ቅዱስ ዮሐንስ አፈወርቅ እንደተናገረው እኮ ነው። አያስገድድህም ሴጣን። አንተ ለዛ ዝንባሌ ባሳደርኩ ቁጥር ነው ፈተናህም የሚጨምረው። የቱን የሚያክል ሰው ያውራል፣ የቱን የሚያክል ወትወታ ይብዛ፣ አንተ እግዚአብሔርን የሚሰሙ ጆሮች አሉ አይደለ? እነሱ ካሉ ዓለምን የምትሰማበት ጆሮ አይኖርህም አይደል? ቅዱስ ዳዊት ለዚህ እኮ ነው ግደል 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 እያሉት ጓደኞቹ ሳውልን እንዲገድል ወተወቱት። እሱ ግን ያስቀደመው የጓደኞቹን ውትወታ ሳይሆን የእግዚአብሔርን ቃል ነው። እግዚአብሔርን በቀባው ላይ እጄን አልነሳም ነው በቃ። ስለዚህ የምታስቀድመው ነው በሕይወት ቅድሚያ የምትሰጠው መርህ ነው አንተን የሚገዛ። ግን ይህንን ጨምሬ ማለት እንፈልገው አንደኛ እግዚአብሔር ይቅር እንዳለን ማመን መቻል። ንስሐ ይቅር የማታስብለው ኃጢአት የለም። ንስሐ ዘማዊውን ድንግል ታደርጋለች፣ ታጠራለች፣ ንጹህ ታደርጋለች አይደለም? ኃጢአታችሁ እንደ አለላ ብትሆን እንደ ባዘቱ ትጠራለች አይደል? እንደ ደምን ብትቀላ እንደ አመዳይ ትነጻለች። እኮ የእግዚአብሔር ቃል ነው። ይህን የእግዚአብሔርን ቃል እንዴት ነው ማናምነው? እንደውም አንዲት ሕፃን ልጅ እኮ እግዚአብሔር የማይችለው ነገር የለም አሏት። አለ የማይችለው ነገር አለ ብላ ተከራከረች ይባላል። እና ምንድን ነው የማይችለው? እግዚአብሔር ንስሐ ገብተን ያን ንስሐ የገባንበትን ኃጢአት እግዚአብሔር ማስታወስ አይችልም፣ ይረሳዋል። ደግሜ ኃጢአትሽን አላስብም፣ አያስበውም። እግዚአብሔር በአቧራ ላይ እንደተጻፈ በኖ እንደሚሄድ
አሻራውን ሳይተው እንደሚያልፍ እንደ መርከብ እንደሱ ነው የሚሆነው። እግዚአብሔር እንደዚህ እንደሚተውልን ማመን መቻል አለብን። ኃጢአትሽን ደግሜ አላስብም የሚለው እኛንም ጭምር ነው። እስራኤልን እኮ ብቻ አይደለም። ተስፋ መቁረጥ ጋር እስኪያደርሰን ድረስ ማሰብ የለብንም። አንዳንዴ ለመጸጸት አለ። ቅዱስ ጳውሎስ ለምሳሌ ደጋግሞ የሚለው ነገር አለ። በመልእክታቱን ባነበብኩ ቁጥር እኔ ከሁሉም ማንስ ነኝ፣ ጭንጋፍ ነኝ እያለ ደጋግሞ ከኃጢአተኞች ዋና ነበርኩ እያለ ደጋግሞ የሚያነሳው ትህትናን ለማምጣት ነው። ትህትናን ለማምጣት እንጂ ተስፋ መቁረጥን ለማምጣት እነዚህን ደጋግመን ማሰብ አይገባንም። ሌላው ግን አንዳንዴ ሀሳቡ የኛ ላይሆን ይችላል፣ የሴጣን ሀሳብ ሊሆን ይችላል። አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ እያለ የሴጣን የሀሳብ ውጊያዎች በአእምሯችን ይመጣሉ። በእነዚህ ተስፋ መቁረጥ የለብንም። እንደውም መጽሐፍ መነኮሳት ይሄ ሀሳብ የኔ አይደለም ያንተ ነው የሴጣን ነው ብለህ ተዋጋው ይላል። አንዳንድ አባቶቻችን ስደብ ይላቸዋል እኮ ጸሎት ላይ ሆነን እንዴት ልናስብ እንችላለን? የኛ ሀሳብ አይደለም፣ ይሄ የሴጣን ውጊያ ነው። ትዝታውን ከሚያመጡ አካባቢዎች መራቅ አለብን። በበርካታ የጽድቅ ስራዎች እንደዚህ ልምምዶች መተካት መቻል አለብን። በንስሐ መንገድ መች ሲኬድ በአንዴ ወደ ለውጥ አይገባም። እውነትም ቀስ በቀስ ነው በልምምድ የሚገባው እና በዚህ ሰዓት ላይ ንስሐ መግባታችንንም የማያውቁ ሰዎች ይኖራሉ። ቤተክርስቲያንም ሲያዩን ምናምን እንደዚህ ያለውን አይነት ልብን የሚሰብር ንግግሮች ሊናገሩን ይችላሉ። በተለይ አናቅሽም እንዴ አናቅህም እንዴ አንተ ምናምን ደግሞ እንዴ ትወጣለች እንደዚህ ሆና እንደዚህ አድርጋ የሚል ነገሮች ብዙ ነገሮች አሉና እንደው ይህስ ነገር ያለው ማህበረሰባዊ የሚፈጥረው ተጽዕኖ ምዕመናኑ ሊፈጥሩ የሚችለው ተጽዕኖስ ይህንንስ እንዴት ማለፍ ይችላሉ? ከምዕመናን ዘንድ እንዲህ አይነት ነቀፌታዎችና ትችቶች ብዙ እንደማይሰነዘሩ ገምታለሁ። ይልቁንም ብዙ ጊዜ እሰይ ገሌ መጣ የሚል ነገር ነው አሁን በቤተ ክርስቲያን ምዕመናን ዘንድ ብዙ ጊዜ የምናየው። ማለት መውጣታችን ከዛ ህይወት መመለሳችን አስደናቂ ወደሆነው የመንፈሳዊ ህይወት ማይረግና ከፍታ ላይ መድረሳችንን ብዙ ሰዎች በአድናቆት ነው የሚያዩት። ለምሳሌ የሙሴ ጸሊምን ህይወት አይተህ ከሆነ ያን የሚያክል ኃይለኛ የነበረ ሰው ብዙዎች ወደ ገዳሙ ይመጡ የነበሩት የአባ ሙሴ ጸሊምን ህይወትና በረከት ለማየትና ለመቀበል ነበር የሚመጡት። ለውጡ በምዕመናን ዘንድ ሊኖር የሚገባው ይሄ ነው። በተለይ የቆመ የወደቀውን እንዲያነሳ፣ የበረታ የደከመውን እንዲያግዝ ነው። ግን እንደነዚህ አይነት ነቀፌታዎችና ትችቶች ቢኖሩ ምን እናድርግ? እነዚህን ክርስቶስ እንደተነቀፈባቸው ነቀፌታዎች እንደ መከራዎች እንደኛ ችንካሮች በመቁጠር ወደ ሰማዕትነት ህይወት መግባት ይቻላል። በመከራችን አንዳንድ ጊዜ ፈተናችን ሊሆን ይችላል። እኛ አሁንም እስከተመላለስንበት የትኛውም ነቀፌታ፣ የትኛውም ትችት፣ የትኛውም ነገር ቢኖር ክብር እንደሚያሰጠን ማሰብ፣ ዋጋ እንዳለን ማሰብ። በጣም የሚገርምን ህይወት ልንገርህ። ገዳም ውስጥ የነበረው ነቀፌታና ስድብ አልችል ያለ አንድ መነኮስ መንደር ውስጥ ገባና እየከፈለ ስድብ ይቀበል ጀመረ። ስድብን መሸከም መለማመር ጀመረ። ቆዳውን ማወፈር ጀመረ። ከዕለታት አንድ ቀን ከገዳሙ ወጥቶ ረጅም ርቀት ሲሄድ የእውነት መሰደብ ጀመረ። የሚነቅፈው ሰው መጣ፣ የሚሰድበው ሰው መጣ። ያኔ ፍንክንክ ብሎ መደሰት ጀመረ። ይሄ ሰው እንዴ እየሰደበ እኮ ነው እንዴት ትደሰታለህ አሉት አብረውት የነበሩት ወንድሞች። ይሄን ስድብና ነቀፌታ አላያችሁኝም እንጂ እየከፈልኩ ነበር የማገኘው፣ አሁን ግን በነፃ እየተቀበልኩት ነው ብሎ ደስ አለ። ክርስቶስ እኮ ነቀፌታን ስድብን ተሸክሞ አይደል እንዴ እስከ መሰቀል የደረሰው? ቅዱስ ጳውሎስ እንዳለው ነቀፌታውን ተሸክመን ከሰፈሩ ውጭ ከክርስቶስ ጋር እንጣላለን እኮ ነው ያለው። ቅድስት ኤልሳቤጥ ነቀፌታን ተሸክማ ነው የኖረችው አይደል እንዴ? እና ቅዱስ ኢያቄም እና ቅድስት ሐና እነዚህ ነቀፌታዎች ይሄ አዎንታዊ የሚሆን አሉታዊ በህይወትም ይሁን ሐና እኮ ያቺ እሱ እኮ አይደል እንዴ ያን ሁሉ ሊቀ ካህናቱ ሁሉ እስኪላት ምን ብላ ነው የመለሰችው? እኔ ልቧ ያዘነ የተከዘብኝ ሴት ነኝ። ስካር እንደዚህ ነው መሆን ያለብን አይደል? እኛ ዓላማችን ላይ ስካርሽ እስከ መቼ ነው የሚነግረው ሲናገር እንደዚህ ሲናገራል። እንደዚህ አይደለም። ካህኑን እንኳን ያናገረችበትን ትህትና ተመልከት። እና በእንዲህ አይነት ትህትናና ልዕልና ህይወት ውስጥ ነው ማለፍ ያለብን። በተለይ ስድብ እኮ አንዱ እኮ አይደል የሰማዕትነት ጦራችን እኮ አይደል ሐዋርያት የተሸከሙት እኮ ስድብንም ጭምር አይደል ያልሆኑትን ነው ጉሽ ወይን ጠጅ ጠጥተው ሰክረው ነው ብለው ነው የነቀፏቸው እኮ። ቅዱስ ጳውሎስ የሚያክል ሐዋርያ እኮ ያበሳጫቸው የመመለሱ ህይወት እኮ ነው ያናደዳቸው። ከዛ እዛ ጽንፍ ውስጥ ነበረ፣ አሁን ደግሞ እዚህ ጽንፍ ውስጥ መጥቶ ሲሆን እንዴት ይቀበሉት? ገብቷል አይደል? ያ ሁሉ ስድብ በወገኖች መካከል ስድብ
ቅዱስ ጳውሎስን እግዚአብሔር ለዛ አገልግሎት የመረጠበት አንዱ ምክንያት እኮ አስደናቂ ህይወት እኮ ይኖራል። ይሄማ ህይወት ይኖራል። እንዲህ ካልሆንማ እንዴት አድርገን መንፈሳዊ ህይወትን ልንኖረውና ልንተገብረው ክርስቶሳዊ የሆነ ነቀፌታ ልንሸከም እንችላለን? ሁሉም በነቀፌታ ውስጥ ነው የሚኖሩ፣ በትችት ውስጥ ነው የሚኖሩ። አባጋቱ ከሃዲ ሲሉት በሃይማኖቱ አውጥቶ የተናገረ መናፍቅስ አይደለሁም፣ መናፍቅስ አይደለሁም። እስከዛ ማዲ መንወርሶ ነው አይደል እንዴ? በሃይማኖት ሲመጡብህ ነው። ከሃይማኖት ውጪ ግን ነገ ልትሆነው ትችላለህ። ዛሬ ባትሆነው ወይ ትላንት አድርገው እኮ ሊሆን ይችላል አይደል? ለሰው መልስ በመስጠት ጊዜ ማባከንና የጽድቅ ስራችንን ማጥፋትና ቆመን መከራከር እንደው ስለ ራሳችን ጥብቅና መቆም የለብንም። ይሄንን ከሃይማኖት ውጭ ስለ ራሳችን ጥብቅናና ሙግት ውስጥ መሆን የለብንም። እንደውም አባቶቻችን ያንን ነበር እኮ እንደ ጽድቅ የሚቆጥሩት አይደል? ቢያንስ ሰዎች እንዳይሳሳቱ የምትጠቆመው ነገር ግን ያስፈልጋል። ኃጢአት ውስጥ እንዳይገቡ የምትመክረው ነገር ያስፈልጋል። እንደሱ አይነት ምክር መለገስ ያስፈልጋል። መጸለይ ያስፈልጋል። እንዲህ አይነት ተቃዋሚዎች ካሉ ደግሞ ሰይጣን የሚያመጣው ውጊያ ይኖራል። እሱን ደግሞ መታገስ ያስፈልጋል። እንደው የቁርባን ህይወትስ በቃ ለህፃናት ብቻ ነው ወይ ትተው በወጣትነት እንዴት ነው መቁረብ የሚገባል? በትዳር ሲሆን መቁረብ ማለት በቃ ማብቃት ነው፣ ነገሮች ማብቃት። በቃ ዛሬ ከቆረቡ ከሚስት ጋር መገናኘት አይፈቀድም። አንዳንድ ትንሽ ብዥታ ስላለ በጥቂት አጥርተናት ብናልፍ ብዬ ነው። እውነት ለመናገር እነዚህን ጥያቄዎች እነ የኔታ ሊቃውን ያገባው ሰው ሲመልስ ጥሩ ነው። በህይወቱም እየተገበረው ስለሆነ ያለው እውነቴን ነው። በህይወትም እየተገበርከ ያለ መቼስ ቢያንስ ለህዝበ ክርስቲያን ለማስተማር ባይሆንም ለራስ ለመማር ስትል ይህችን ጥያቄ ከአባቶችህ ከመምህራን እንደምትጠይቅ እርግጠኛ ነው። ስለዚህ አንተ የምታውቀውን አካፍለን በሰንበት ትምህርት ቤት የነበረን ታሪክ ባስታውስህ እና ከዛ ወደ ጉዳዩ መጣ። በሰንበት ትምህርት ቤት እንደገባን እንዳልኩ የኮርስ ትምህርቶቹን ተማርንና ውይይት ጀመር በመንፈሳዊ ህይወት ዙሪያ። ያ ማለት 17 18 ዓመታችን ነው። በጣም ማውራት ጀመር። ህይወታችን እንዴት ነው መሆን ያለበት፣ መንፈሳዊነታችን እንዴት ነው መቀጠል ያለብን የሚል ነገር ሲመጣ ፍጻሜው እኛ ሳናስበው ቁርባናዊ ህይወት ሆኖ መጣ። ስለዚህ አንድ ቀን ምን ወሰን፣ እዛ የነበረው ጉባኤ በሙሉ ዛሬ ቁርባናዊ ህይወት መቁረብ አለብን ብለን ለሰንበት ትምህርት ቤቱ ሪፖርት አደረግን፣ ለአመራሩ ማለት ነው። አመራሩም ይህን ተቀበለና በአንዲት ዕለተ ሰንበት ዩኒፎርም ለብሰን ሁላችንም ለመቁረብ ተዘጋጀን እና ሰበካ ጉባኤው በዚህ ዙሪያ ስብሰባ አደረገ እና በረከታቸው ይደርብን ብፁዕ አቡነ ዲሜጥሮስ መምህር ተክለ ድንግል የሚባሉ መጽሐፍ መምህራችን ነበሩ እና ይህን ሰሙና ትንሽ አጽኑ። ከዛ ሰበሰቡን። ልጆቼ አሁን እንግዲህ ተሰምቷችሁ ይሆናል፣ ቆጭቷችሁ ይሆናል፣ ይህን ህይወት ናፍቃችሁት ይሆናል። ገና እንደመጣን እኮ ነው። እስኪ ትንሽ ቆየት በሉ፣ እስኪ አሰላስሉት፣ አስቡበት። እስኪ ስሜታዊነት እንዳይሆን እዚህ ውስጥ የከተታችሁ በትክክል አምናችሁበታል ወይ? እንደው አንዳንድ ነገሮች ሁሉ ነግረውን ነበር። በበረሃ ምን ያደረጉ እንደነበር እነሱ ወጣትነታቸውን በዚያ በረሃ ሲያሳልፉ እንዴት ይጋደሉ እንደነበሩ ሁሉ የነገሩን በጆሮዬ አሁን ያቃጭላል፣ በልቤ ደግሞ ይንቀለቀላል። በረከታቸው ይደርብን። በዚህ በመኪና አደጋ ነው ብፁዕ አባታችን ያረፉት እና ትንሽ ጊዜ ያዘገዩን፣ አቆሙ። እኛ ሰልፍ ተሰልፈልን ቆርብ ነበር የነበርነው በሰንበት ትምህርት ቤት ታሪካችን። ትንሽ ጊዜ እስኪቆዩ ተመካከሩ፣ እውቀታችሁንም አጎልብቱ፣ መንፈሳዊ ህይወታችሁንም አንጹ። እንደመጣነኛ ልንገባበት የነበረ ይመስለኛል እና እሳቸውን አስታውሳለሁ። በዛ ዘመን ምንድነው አባቶች ለምንቀበለው ይህ ህይወት የሚገባውን ክብርና ዝግጅት እንድናደርግ ይፈልጋሉ። አንዱ እሱ ነው። ሁለተኛው ደግሞ በዚህ ህይወት ውስጥ የሚኖረን ቀጣይነት ያሰጋቸዋል። ነጥቀን የምንሮጥ ብቻ እንዳንሆን ይልቁንም በዛ ተተክለን ከህይወቱ ጋር ተዋህደን እንድንኖር በጥልቀት ይፈልጋሉ እና አባቶችም እናቶችም ትልልቅ ሰዎችም ያንን ነው የሚመክሩት። ታዲያ ወጣቶች ይህን ህይወት እንዴት አድርገን እንኖረው? እንዴት አድርገን እንለማመደው? ባለትዳሮችስ ኃጢአት አሳድፎን ይሆናል፣ በደል አግኝቶን ይሆናል፣ ደግሞ ታማሚዎች ነን፣ በሽተኞች ነን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ሌላ ህይወት እንደሌለን እናውቃለን። ይሄ ህይወት ፍጹም ከክርስቶስ ጋር ተዋህደን የምንኖርበት ህይወት እንደሆነ እናምናለን። ንስሐ መመለሻችን ነው። ሥጋውና ደሙ ደግሞ ከክርስቶስ ጋር መዋሃጃችን ነው። ብዙ ጸጋዎችን የሚሰጥን ሀብት የሚያጎናጽፍን፣ አጋንንትን፣ ርኩሳት መናፍስትን
በውስጣችን ያለውን ፍትወታትን ሁሉ የሚያርቅልን የሚያቃጥልልን ሕይወት እንደሆነ እናምናለን። ስለዚህ የሁሉ ነገር ድል መንሻ የመጨረሻው ሕይወት ምዕራፍ ማሰሪያ በመሆኑ ለዚህ ሕይወት መትጋትና መዘጋጀት መቻል አለብን። ይህንን ሕይወት ኃጢአትን በመቀነስ ጽድቅን በማብዛት ለሚበልጠው ሕይወት ትኩረት በመስጠት ከዚህ ሕይወት ባለመለየት ድካሞች እንኳን ቢኖሩ ከመምህረ ንስሐ ጋር በመመካከር ብዙ ሳይርቁ ደግሞ ብዙ ሳይጠፉ ብዙ ሳያዳፍኑት ቶሎ ቶሎ በመገናኘት እነዚህን ሕይወቶች ባዳበርን ቁጥር ኃጢአት የመቀነሳችን ከክፋት የመራቃችን እግዚአብሔርን የመዳፈራችን ነገር እየጠፋ ኃይልና ኃጢአትን ድል የመንሻ ጸጋ እየተጎናጸፍን እንሄዳለን። ባለትዳርም ብንሆን በተወሰነልን ጊዜ መምህረ ንስሐችን በሚመክሩ አባቶቻችን በሚያስቀምጡልን የጊዜ ሰሌዳ የሚያስቸግሩንን ነገሮች ጨክነን በመተው ሚስቶች ከባሎች ባሎች ከሚስቶች ጋር በመመካከል በካህን የእረኝነት ክበብ ውስጥ እንድናርፍ በተለይ ካህኑ ትልቅ ኃላፊነት ስላለበት እነዚህ ልጆቹን ወደዚህ ለምለም መስክ ለማሰማራት የበለጠ መትጋት መቻል አለበት። ትምህርቶቻችንም እነዚህን ማዕከል ያደረጉ ቢሆኑ ያልታመሙ ሕፃናት መድኃኒት ብቻ እንዳይሆን ይልቁንም መድኃኒት የሚያስፈልገን ታማሚዎች ይሆንኛ ከዚህ ሕክምና ለመራቅ የምንቆርበው ታማሚዎች ስለሆን እንጂ ጻድቃንና ቅዱሳን ነን ብለን እንዳልሆነ እንድናምን ብንወድቅ እንነሳለን፣ ብንሳሳት እንታረማለን ብለን ወደዚህ ምስጢር ከገባን የበለጠ ኃይል ነው የምናገኘው። በኃጢአት ላይ ለመጨከን ድፍረትን ነው የሚያጎናጽፈንና ይሄ ሕይወት ትኩረት ተደርጎ በተለይ በመምህራንም ንስሐ በመምህራንም መማርና ለመፈጸም ደግሞ መትጋት መቻል አለብን። እሺ፣ በጣም መልካም። አንዳንድ ወጣቶች በደንብ የሚልኩልን ጥያቄዎች አሉ። የሁሉም ሀሳብ ሊሆን ይችላል። ታምራትን፣ ገድላትን፣ ድርሳናት ላይ የተጻፉ ታሪኮችን ምናምን ስሰማ ውስጤ ይቃወምብኛል የሚሉ ወጣቶች አሉ። ማለት ይሄ አሁን ያለንበት ዘመን የጥያቄ ትውልድ ነው። በቃ በጣም መጠየቅ፣ አንዱን ከአንዱ ማነጻጸር፣ ሎጂክ የሚባል አለ፣ እምነት የሚባል አለ፣ እውቀት የሚባል አለ። በቃ በእነዚህ ውስጥ ተወጥሮ ስለሆነ ያለው በቃ ገድሉን እንዴት ሊሆን ይችላል ይላል። የሆነ ገድል ሲሰማ እንዲህ ሆነ እንዴት አመር ተደረገ ነው እንዴት ነው ያንንስ እንደው በእምነት መቀበል የሚችለው አንድ ወጣት? ከዲያብሎስ ውጊያዎች ወይም ከዲያብሎስ ፈተናዎች አንዱ ጥርጥር ነው። የጥርጥርን ሐሳብ በአእምሮ ውስጥና በልብ ውስጥ መክተት ነው። እንደውም ፓትርያርክ ሺኖዳ የዲያብሎስ ውጊያዎች በሚለው መጽሐፋቸው ላይ ጥርጥር ይላሉ ለሕሊናና ለልቦና ሲኦል ነው ይላሉ። በጣም ከባዱ ነገር ቢኖር ጥርጥር ነው። ሀልወት እግዚአብሔርን የእግዚአብሔርን መኖር እንኳን እስክትጠራጠር የሚያደርስ ነው። እንደውም ምን ይላሉ አባቶቻችን? በቀላሉ የሚገባ ነገር ግን በቀላሉ የማይወጣ ነገር ቢኖር ጥርጥር ነው ይላሉ። እና ትልቁ ፈተና የሚሆነው የጥርጥር ሕይወት ነው። በነገራችን ላይ ገድላትንና ታምራትን መጠራጠር የሚጀምር ሰው በሱ ላይ አይደለም የሚያቆመው፣ ወደ ዋናው ምንጭ ወደ ቅዱስ መጽሐፍ ነው የሚሄደው። ምክንያቱም በገድላት በታምራት የተመዘገቡ ሆነው በቅዱስ መጽሐፍ ላይ እኮ ያልተመዘገበ ተአምር የለም። የሚበልጠው እኮ ተአምራችን የእግዚአብሔር ሰው መሆኑ እኮ ነው። ቃል ሥጋ መሆኑ ከተአምራት ሁሉ የሚበልጠው ተአምር እኮ እሱ ነው። ያለ ዘር ጸንሳ በድንግልና ወልዳ ዘላለማዊት ድንግል መሆኗን የሚያክል ተአምር ልታሳየን ይችላል? የለም እኮ። ይህንን ወደ መጠራጠር ሁሉ ነው የሚያመጣው። ልጠራጠር ካልክ ልትጠራጠርባቸው የምትችላቸው በርካታ ነገሮች እንኳን አይደለም በገድልና በተአምራት በመጽሐፍትም። በነገራችን ላይ ተአምራት እኮ የሚባለው ይሆናል ተብሎ የሚታስበውን ነገር በእግዚአብሔር ኃይልና በቅዱሳን ገቢረ ተአምራት እና መንክራት የሚፈጸም ነገር እኮ ነው። ያለና የሚሆን ነገርና ከሆነማ ምኑን ተአምር ሆነ? ከአእምሮ በላይ የሆነ ነገር ማሰብ የማይቻለው ነገር ሆኖ ሲገኝ ነው ተአምር ይባላል። ይሄ የሚፈልገው ማመን ነው፣ መጠራጠር ሳይሆን ማመን ነው የሚፈልገው። አማኝ የሚባለው ደግሞ ይሄን እኮ ነው። ስለዚህ በቅዱሳት መጻሕፍት ላይ የተጻፉትን ያመነ ሰው በገድላት ላይና በተአምራት ከዛ ያነሱ ነገሮች ተጽፈው እያየ መጠራጠር፣ ይሄ ራሱን ነው ሰው መመርመር መቻል ያለበት። ከፍ ያለውን ነገር ያመነ ዝቅ ያለውን ነገር ለእግዚአብሔር የሚሳነው ነገር አለ ብሎ እንዴት ሊል ይችላል? እመቤታችን ይሄን ነገር እኮ ከቅዱስ ገብርኤል ጋር እኮ ስትነጋገር እስመ አልቦ ነገር በዚህ እኮ ነው ያሸነፋት አይደለም? ሰው መሸነፊያው እኮ እምነት ነው፣ ማመኑ እኮ ነው አይደል እንዴ?
እንደውም ሃይማኖት የሚበላሸው ከእምነት ይልቅ ምክንያታዊነት ሲቀድም ነው። ይህንን በምክንያታዊነት ለማረጋገጥ የሚሞክር ሰው ከሃዲ ነው እኮ የሚሆነው። ለምሳሌ ሉተርን ብትመለከት እንዴት አድርጎ ምስጢረ ቁርባንን እንደ ካደ መጻሕፍት ሲናገሩ እኮ በጣም ነው የሚያስገርመው። ምን ብለው ጠየቁት? እነዚህ ምክንያታዊነት ራሽናሊዝም የምክንያታውያን ዘመን ነበረ። እናንተ ህብስቱ እንዴት አድርጎ ነው ስጋ የሚሆነው? ወይኑ እንዴት አድርጎ ነው ደም የሚሆነው? እስኪ አሳየን። ስጋ ሲሆን ደም ሲሆን አሳየን፣ ምክንያታዊ አድርጋ አሳየን አሉት። በእምነት የምንቀበለውን፣ በእምነት የምንመሰክረውን፣ በእምነት የምናረጋግጠውን በአይን ሳይሆን በአይነ ልቦናችን የምናውቀውን ይህንን እውነት በምክንያታዊነት ለራሽናሊስቶቹ ማረጋገጥ በፈለገ ጊዜ አማናዊ ነው፣ እውነተኛ ስጋ ነው፣ እውነተኛ ደም ነው ከሚል ይልቅ መታሰቢያና ትዝታ ነው ወደሚል ሐሳብ የገባው። አየህ፣ ሁል ጊዜ ምክንያታዊነትን ባሰብክ ቁጥር የእግዚአብሔርን ድንቅ ተአምራት ሁሉ ትክዳለህ። ይሄ አሁን ተአምር ነው። የእግዚአብሔርን ቃል በቃል የተናገረው ነው። አንስቶ ባርኮ ሰጣቸው። ይህ ስጋዬ ነው፣ ይህ ደሜ ነው። ይህን እንዴት ልትክድ ትችላለህ? ትክክል። አሁን ያኛው ዓለም የካደው ይህንን ጽኑ የሆነ የጌታችን ቃል ነው የካደው። አይሁድም እኮ የካዱት እኮ ይህንን ነው ለውጦ ስጋዬ ነው ደሜ ነው ለአዲስ ኪዳን የሚፈስ የአዲስ ኪዳን የስርየት ደሜ ነው ያለውን ነው እኮ አይሁድ እንዴት አድርጎ ነው 30 ዓመት ያልጎላው ስጋውን እንዴት ይሰጠናል ብለው ተጠራጥረው የሄዱት። እነዚህ ነገሮች ሁሉ ወደ ለየለት ክህደት ነው የሚያመሩት። ምክንያታዊው ደግሞ ለምሳሌ ስትጠመቅ ስለ መቀዝቀዙ ካሰብክ ምክንያታዊ ነው የምትሆነው። ገብቶሃል? በጥምቀት ውስጥ የምታገኘውን በረከትና በረከት እሱን ከተውክ ምክንያታዊ ትሆናለህ፣ ትጽዋዋለህ። ስትጾም ስለ መክሳት፣ ስትመጸውት ገንዘብ ስለ መቀነሱ አይደለ? ስትሰግድ ስለ ድካምህ ካሰብክ ምክንያታዊ ይሆንክና አማኝ ይሆንክ አይደለም። ገብቶሃል? ስለዚህ ይሄ ልብ ያለው ሰው ደግሞ ተጠራጣሪ ነው። ከዛ ፌዘኛ ይሆናል። አማኞች ሳንሆን አዋቂዎችና ምክንያታውያን ወደ መሆን ስለምንመጣ ከዛ ነቀፊዎችና ተቺዎች ትሆናል። ከዛ ትወጣል። እንደውም አንድ መጽሐፍ አንብቤ ያለው ለአእምሮ እንኳን ከከበደህ ለእግዚአብሔር የሚያቀተው ነገር የለምና ብለህ ትተህለት ይለፍ። ሁሉ ነገር ደግሞ በጊዜው ጊዜ እኮ ነው የሚገለጥ። ሁሉ ነገር በአንድ ጊዜ ለወቅ ማለት ይችላል፣ ደርስበት ይችላል። አንተ ከደረስክበት እንዴት ተአምር ሊሆን ይችላል? አንተ አረጋጋጭ መሆን እኮ አይጠበቅብህም እኮ። ለማሰብ የሚከብድን የገድል ህይወት እንዴት አድርጎ ነው ብሎ እንዴት ማሰብ ይቻላል? የግድ አንተ እዛ ቦታ መኖር የለብን። እና ምንድነው እነዚህ የጥርጥር የዲያብሎስ የሐሳብ ውጊያዎች ከዲያብሎስ የሚመጡ ከሆነ መዋጋት፣ መጸለይ፣ በወሬ የሚሰሙ ከሆነ እነዚህን ወሬዎች በትምህርት አንዳንዴ ከእምነታችን ድካም፣ ከመንፈሳዊ ህይወት ድካም፣ ካለንበት የህይወት መዛል የተነሳ እውነት ነው የእግዚአብሔር ምስጢራት እኮ ይሰወሩናል። እንደውም በዚህ ዘመን ያለን ሰዎች ከእግዚአብሔር ብዙ የራቀን ስለሚመስለን እነዚህን የእግዚአብሔር ተአምራትና ድንቆች ለማሰላሰል ጥቅም የለንም። አይሁድ ጥለው እንደሄዱት ነው የሚሄዱ። እስራኤል እንዳላስተዋሉት ነው የልቦቻቸውን አይን አጨለመ ተብሎ የተጻፈው ቃል እኮ ነው የሚፈጸምበት። ሰዎቹ ለኖሩት ህይወት እኛ ለማመን የሚከብደን እነሱ በተግባር ሰርተው ታደረጉት። ያቺ ቀበሮ እንዳለችው እኮ ነው እንደውም አይጣፍጥም ያለችው አይደል እንዴ? በአእምሮ ሚዛን ለመለካት ስትሞክር የሚመጡ ፈተናዎች ናቸው። ገብቶሃል? ደግሞ እየሆነም ራሱ በታየው ራሱ ሌላ ምክንያት ነው ሌላ ደግሞ ከሰማዕታትን እኮ በዘመናችን እያየን ገድላት እኮ ድርሳናት ታምራት እየተፈጸሙ ነው። ግን ደግሞ አይምራችን ሌላ ምክንያት ይፈጥራል። ያልተጻፉ ግን እየተተገበሩ ያሉ አስደናቂ ታምራት እኮ እጅ በአፍ የሚያስጭን ሁል ጊዜ የሚያስደንቁን። እግዚአብሔር የሁል ጊዜ አምላክ ነው። እግዚአብሔር ሁል ጊዜ ነው የሚሰራው። እግዚአብሔር ከአንዳንዶቹን የመጽሐፍ ቅዱስ እኮ ታምራት ታምረ ማርያም ላይ ወይም ደግሞ ገድለ ተክለ ሃይማኖት ላይ ብታየው እኮ የሚነቅፍ ሰው እኮ ነው አውድ ያለው የግድ ሰዎች ስለጻፏቸው እና ታዲያ ማን ሊጽፋቸው ይገባል? መጽሐፍ ቅዱስን ሰው አይደለ? የእግዚአብሔር መንፈስ እኮ ነው የሚያጽፈው። ሌላ እኮ ማን አለ? ሰዎች በእግዚአብሔር መንፈስ ተመርተው ጻፉት እንጂ ነው የሚለው እኮ መጽሐፍ ቅዱሳችን። ይህንን ነው መረዳት ያለብን። ሌላው ግን ከአቅማችን በላይ የሆነውን ነገር ለመመራመር አለ ለእግዚአብሔር መስጠት፣ ለጊዜ መስጠት፣ መጸለይ። ጎርጎርዮስ ዘንዚናዙ እኮ የተናገረው እግዚአብሔር ቅዱሳን የተሰጣቸውን ኃይል የሚያደርጉትን ተአምራት አይተን እግዚአብሔርን እንድናደንቅ ነው የሚለው። ተቀባዮቹ እንዲህ ከሆኑ ሰጪውማ እንዴት ይሆን እያለን እንደነቃለን እኮ ነው የሚለው። ምን ያክል ለእግዚአብሔር ያላቸውን ፍቅር ነው የሚያሳየን ገድሉ። ተአምሩ ደግሞ ይህንን ነው እኮ የሚያሳየን አይደለ? የእግዚአብሔርን ኃይል፣ የእግዚአብሔርን ጥበብ፣ የእግዚአብሔርን ድንቅ ስራ። እነዚህን ለማመስገን በጣም ብዙ ምክንያቶች ነው እግዚአብሔር እየፈጠረልን ያለ። ለሰማዕታትም ሆኖ ለሐዋርያትም ለጻድቃኑ ማዕከላቸው በቃ ክርስቶስ ነው። መጽሐፍ ቅዱስ ነው ማዕከላቸው። እነሱ የተማሩትን ነው። ገድላትም ድርሳናትም ላይ ስናነብ
እንደውም ታሪካቸው ሲጀምር ልክ የክርስቶስም ሁሌ ታሪኩ ከውልደቱ አይደል የሚጀምረው? እሱን አምሳያ ተደርጎ ነው የኛም ቤተክርስቲያን የአንድ ቅዱስን ታሪኩን ከውልደቱ ነው የምትነሳው። ከውልደቱ ተነስታ ስታቀር ልክ መሀል ላይ የምትመጣበት ሀሳብ ምንድን ነው? ብሉያትን ሐዲሳትን እየተማረ ቆይቶ ይላል። መጽሐፍትን በደንብ ተምረው ምናምን ካሉ በኋላ ሄደው ሲመሰክሩ ሰማዕት ሆነው ተጋደሉ። 3 ጊዜ ሞተው ክርስቶስ አንዴ ነው የሞተው። ለምሳሌ ቅዱስ ጊዮርጊስ ግን 3 ጊዜ ሞቶ ተነሳ። በዛ መሀል ላይ ክርስቶስ ጽና በርታ ብሎ ይመጣ ነበር። ክርስቶስ ያበረታው ነበር። ቅዱስ ሚካኤልን እየላከለት ያበረታው ነበር። ምስክርነት እንዲሰጥ ያደርገው ነበር እያለ ይመሰክራል። አሁን 3 ጊዜ አይሞትም ብሎ እንደማለት ማለት ነው። በጣም የሚገርመው አንድ ቅዱስ ቃል አለ ጌታ የተናገረው በወንጌል ላይ ከኔም የሚበልጥ ያደርጋል የሚለውን ቃል አንድ ሊቅ ሲተረጉም በዘመነ ስጋዌ በምድር ተገልጬ ከሰራው ታምራት በላይ በእነሱ አድሬ የምሰራው ታምራት ይበልጣል ነው የሚለው። የታወቀ እኮ ነው። ይህንን እኮ ነው በአባቶቻችን ሕይወት ውስጥ እግዚአብሔር አሁንም ከዚያ ዘመን የሚበልጥ ታምራትና መንክራት እየሰራ እንደሆነ እኮ ነው የምናየው። ያ ስራ ነው እኮ ቅዱስ ጴጥሮስ እና ቅዱስ ጳውሎስ በጨርቃቸው በተቆረጠች በቀሚሳቸው ጨርቅ አለ ወስደው በጥላቸው ክርስቶስ እኮ በጥላው እኮ በምድር ሲመላለስ ፈወሰ የሚል የለም። ቅዱስ ሚናስ እኮ ያችን ሴት የፈወሳት አሁን ድረስ ሄደው እኮ ማረጋገጥ እኮ ይችላሉ። ማለት የራቅ አይደለም ምድር ላይ ገብቷል አይደል? ልክ አሁን ባለን የደበዘዘ አእምሮ ኃጢአት ባደነዘዘው አእምሮ አይደለ? ይህንን የእግዚአብሔር ምስጢራትና ታምራት እንዴት መረዳት ልንቻል ብለን እንደፍራለን? የራሱ ትዕቢት አይሆንም። የእግዚአብሔር ምስጢርና ታምራት የሚገለጠው ለእግዚአብሔር በቀረብን መጠን ነው። እኔ እናቴ ድሮ በስሙኒ ሽንጥ በልቻለሁ ትለኝ ነበር። ሽንጥ የዚህ የበሬ ሽንጥ አንዱን ሽንጥ በስሙኒ በልቻለሁ ትለኛለች። እና እኔ በዚህ ዘመን ቁጭ ብዬ ውሸቷን ነው ልል አልችልም። በልተዋል እኮ። አሁን ለምንድን ነው ውሸት የመሰለኝ? እንኳን ስሙኒ ከፍዬ ሽንጥ ልበላ ስንት ሺዎች ከፍዬ እንኳን ሽንጥ አላይማ በዚህ ዘመን። አሁን ይህንን በዚህ ዘመን እንዴት አድርጌ ልበይን ይችላል? አይቻልም እኮ። ለጊዜው ለጉዳዩ ለሁኔታው የቀረበን መሆን እኮ መቻል አለብን። እነዚህን ለእግዚአብሔር ሰጥተን የምናልፋቸው። አማኝ ማለት ደግሞ ይህን ነው እኮ አይደል? አማኝ ማለት ይሄ ነው። ስለዚህ ወጣቶች እንደነዚህ አይነት ሀሳቦች ሲመጡባቸው በእምነት የሆነውን ለእግዚአብሔር የሚሳነው ነገር የለም በማሰብ ማንበብም መርዳትም ይገባል። ከከበደን ደግሞ ለእግዚአብሔር ትተለት እለፍ። ሌሎቹ ቀጣዮችን ማንበብ ነገ ደግሞ ይገለጽልሃል። ምናልባት አንተ እኮ በቅተህ ከዛም በላይ እኮ ልትሆን ትችላለህ። እግዚአብሔር የሚያሳይበት ምስጢር እኮ አለ። እዛ ቅዳሴ ማርያም ትርጓሜ ላይ እኮ ሰምተናል። የሥጋው ደሙ ነገር እንዴት ነው? እኔ ግን ግራ ይገባኛል። እንዴት ሆኖ ነው ደም የሚሆነው? እንዴት ሆኖ ነው? አየለ እንደነዚህ አይነት የዋህ አማኞች እግዚአብሔር የሚገልጽበት አንድ ወንድም አለ። እጆቹ በደም ታትተው አሳየው። በቃ እንደዚህ እኮ ያደርገዋል እግዚአብሔር። እኛ በየዋህነት በቅንነት በትዕቢት በክህደት በክፋት አይሁን እንጂ እግዚአብሔር ሳይገልጥ አይቀርም። በእውነት እኔ እሱን አምናለሁ። እጅግ የተወደደች ባለቤት አለች። እንደዚሁም ደግሞ እጅግ የተወደዱ 3 ህፃናት እንዳሉ፣ ህፃናቶቹ ደግሞ 2ቱ በዝማሬም በዜማ ቃል ሲያገለግሉ አይቻለሁ። ልጆቻችን በሚለው የዩቲዩብ ቻናል ላይ አብረው ቁጭ ብለው ዳርና ዳር መምህርየው በሚያስተምርበት መርሃ ግብር ላይ ከስሩ ቁጭ ብለው እየጠየቁት የነበሩት ህፃናት መካከል ልጆቹም ናቸው። እንደው ጥቂት ነገር ባነሳ መልካም ፈቃድ ከሆነ ጥቂት ነገር ወደ ቀጣይ ጥያቄ ስለሚጋብዘኝ ማለት ነው። እንዴት ነበር ትንሽ ትውቃችሁ? አሁን ትንሽ ለመሞከራት አገልግሎት አንደኛው ጥሩ ምንጭ ሆነኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበረ ቅዱሳን የአዲስ አበባ ዩኒቨርሲቲ የንግሥት ስላኮ ዩኒቨርሲቲ ያኔ ኮሜርስ ይባል የነበረ ግቢ ጉባኤ ነበር እና እዛ ላይ ትንሽ ይሳተፍ ነበረ። በጣም ትልቅ ግቢ ጉባኤ ላይ ይሳተፍ ነበር እና እዛ ግቢ ጉባኤ ነው ከባለቤቴ ጋር የተዋወቅ መነሻው እሱም። ከተዋወቅ በኋላስ ማለት እንዴት ነው ቆይታችሁ? ምን ያክል ጊዜ እንደዚህ ቆያችሁ? ከዛስ በኋላ ወደ ትዳር መስመርስ እንዴት? ቤተክርስቲያን ታገለግላለች፣ ማህበረ ቅዱሳንም ታገለግል ነበር፣ የሰንበት ትምህርት ቤትም ታገለግል ነበር እና ጥቂት ጊዜ እሷም የተወሰኑ ስራዎች ላይ እኔም ስራዎች ላይ አሳለፍንና በእርግጠኝነት አላስታውስም 6 ወይም 7 ዓመት በአገልግሎት ጓደኝነት 1-2 ዓመት ከዚያም ደግሞ እንደዚህ ቆይተን
ነው ወደ ጋብቻ የገባ ነው። ስለዚህ በአገልግሎት ጓደኝነት 1-2 ዓመት፣ በፍቅር ደግሞ እንደው በእጮኝነት ሆኖ 1-4 ዓመት 4-5 ዓመት አብራችሁ ቆይታችሁ ከዛ ነው ወደ ትዳር። እግዚአብሔር ፈቃዱ ሆኖ እግዚአብሔር ፈቅዶልን ከጠንካራ ወንዶች ጀርባ እጅግ ብርቱ ሴቶች አሉ። የታወቀ ነው። መምህር ኢዮብ ዛሬ ወጥቶ በመላው ዓለም ተዘዋውሮ እንዲያገለግል በተለይ በሀገር ውስጥ በጣም እንደው ይሄድባቸዋል የማልጠበቃቸው ቦታዎች ሳይቀር ሄደው አይቼዋለሁ። ብዙ ቦታዎች አሁንም ያው ወደ ውጭ አገልግሎቶችን በደንብ እያየነው ነው እና ያው አገልጋዮች አይደለን ሁላችንም ቤቱ በደንብ ስለተያዘልን እዚህ ነው እንደፈለግን ተዘዋውረን ተሯርጠን የምንመጣው። ጫናውም ወደኛ ቢሆን ኖሮ አገልግሎት ማገልገል አንችልም እና ብርቱ እህቶቻችን፣ ብርቱ ሚስቶች፣ ጠንካራ ሴቶች ሲኖሩ እንደተፈለገው መጠን የታቀደለትን ዓላማ አሳክቶ የመመለስ ነገር ይኖራልና በዚህ አጋጣሚ ክብርት ባለቤቱንም ወይዘሮ ሳባንም ልናመሰግን እንወዳለን። እግዚአብሔር ቤታቸውን ይባርክ። ከዚህ የበለጠ ደግሞ ቤተክርስቲያን የሚያገለግልበት እናንተም የምታገለግሉበትን እድሜና ጤና ያድልልን ለማለት እወዳለሁ። በዚሁ አያይዘን ግን ምንድነው አሁን እናንተ 4 ዓመት 5 ዓመት ቆያችሁ በፍቅር ጓደኝነት፣ ያው ሁላችንም አልፈንበታል። አሁን ላይ ደግሞ እየበዛ የመጣው በተለይ ደግሞ ጥያቄዎች በጣም ወደኛ የሚደርሱት ምንድነው ይተዋወቃሉ፣ ወዲያው ያያታል፣ ይወዳታል። ከዛ በኋላ የሚያገናኛቸው ጉዳዮች በተለይማ የትምህርት ቤት ጉዳይ ከሆነ ጠዋትም ማታም ነው የሚገናኙት እና በቃ ይዋደዳሉ። ከዛ በኋላ ፍቅረኛሞች የመሆን ድል ይፈጠራል። ከተሆነ በኋላ ትንሽ ወይ 4 ወር ወይ 5 ወር ምናምን ይኮንና ደግሞ በቃ እንትኑ ያልቃል፣ ፍቅሩ ያልቃል። በቃ ከዛ ደግሞ ጓደኛ መቀየር፣ ሌሎች ነገሮች መሀል ላይ ሊፈጠሩ ይችላሉ ምናምንና እንደዚህ አይነት ነገር ቤተክርስቲያን ለዚህ ምንድን ነው የምታስተምራል? እውነት ለመናገር እንደው በዚች ባለችው 2-3 ደቂቃ እነዚህን ነጥቦች አንስቶ እንደው ማስረዳት ይከብደኛል በግሌ። ግን ቤተክርስቲያን በጣም ጥልቅ ትምህርት፣ በጣም ጥልቅ ምክር፣ በጣም ጥልቅ ሀሳብ አላት እና እኔ ወጣቶችን የምጋብዘው በተለይ ወደ ሰንበት ትምህርት ቤቶች፣ ተማሪዎች ከሆኑ ደግሞ ወደ ግቢ ጉባኤያት እንደነዚህ አይነት ትምህርቶች ይሰጣሉ። ሌሎችም ደግሞ መምህራን ያስተማሯቸው የጻፏቸው በርካታ መጻሕፍቶች አሉ ጾታዊ ጉዳይን ምክንያት ያደረጉና እነሱን እያነበቡ አጠገባቸው ያለው መምህረ ንስሐን በምክረ ካህን መኖር እንዲችሉ መጀመሪያ መጋበዝ እፈልጋለሁ። ሁለተኛ ማለት እንፈልገው እንደው ከልብ በተለይ ኦርቶዶክሳውያን ወጣቶች በጣም መሰረታዊ ጉዳይ ስለሆነ እንደው ትኩረት ሰጥተው እንዲያስቡት፣ ምክንያቱም ዓላማው ጽድቅና ቅድስና ስለሆነ ከዚህ ጉዳይ የሚበልጥ ሌላ ጉዳይ ስለሌለ የበለጠ ትኩረትን ይሰጡት። እኔ አንተም እንደው ቀንዲል ሚዲያ ነገ ከነገ ወዲያ እንዲህ አይነት ነገሮች በጥልቀት የማየት እድል ስለሌለን እንዲህ አይነት ጉዳዮችን በጥልቀት የምታዩበት መርሃ ግብር ቢኖራችሁ ብዬ እመኛለሁ። ምንድነው መሰለ በትዳርም ገብቶ ከትዳር ውጭም ኖሮ አብዛኛው ሰው የሚፈተንበት አብዛኛው ወጣት ህይወት ስለሆነ ብዙም ትኩረት የሰጠነው አልመሰለኝ። የማስተማሪያ አውዶችም የሉንም። በነገራችን ላይ እነዚህን የምናስተምርባቸው ወጣቱ ወደዚህ የሚመጣባቸው መንገዶችም የሉንም እና ቅድመ ጋብቻ፣ ጊዜ ጋብቻ፣ ድህረ ጋብቻ ምንድነው ህይወት ኦርቶዶክሳዊ ህይወት መምሰል ያለበት? አሁን ባልሰጠንበት ህይወት ውስጥ ነው አሁን ወጣቶቻችን የምንወቅሳቸው። ወጣቶች ጨክነው ቢመጡ ጥሩ ነው፣ ግን እኛ ምን ደርስላቸው ነገር ቢኖር እርግጥ ነው ቅድም እንዳልኩት በግቢ ጉባኤያትና በሰንበት ትምህርት ቤት ይብዛም ነው ሲሰጣሉ ይሻፋል የትምህርት ጋብቻ ይሰጣል። ሰንበት ትምህርት ቤቶች አንዳንድ ሰንበት ትምህርት ቤቶች በስፋት የሚሰጡበት አውቃለሁ። አንዳንድ ሰንበት ትምህርት ቤቶች አሁን ጀምረዋል። የባለትዳሮች ጉባኤ የሚባልም አለ ራሱ የባለትዳሮች እድሜያቸው ያረፈ ቅድም አይደለም። ቅድመ ግን የሆነኝ ብሎ እነዚህን በተለይ በጮኝነት ህይወት ያሉ ወጣቶችን የሚያማክሩ ብዙ ስህተቶች እኮ እንፈጽማለን እኮ በእንደነዚህ አይነት ጊዜያት እግዚአብሔር ካልጠበቀን ቀድመን ካልሰማን አይደለ ብዙ ምን ሰብራቸው ምን ጥሳቸው እኮ መስመሮች አሉ። ሌሎችም ኃጢአት ይሆኑ አይሆኑ ማያውቁ በጣም ራስን ማጥፋት ኃጢአት ነው ወይ ብሎ የጠየቀኝ ሰው ያውቃል። አያውቅም በጣም ብዙ ሰው ህዝቤ ባለማወቅ ዕውቀትን በማጣት ጠፍቷል የተባለው እኮ አንድም ይመስለኛል። ስለዚህ ማሳወቅ ሚዲያዎቻችን ሞክሮ መተው ሳይሆን በጥልቀት በዚህ ጉዳይ ላይ ጥናትና ምርምር ያደረጉ ሰዎችን ማቅረብ ነው ያለባችሁ ብዬ አስባለሁ። ብዙ ጊዜ አንዳንድ በሆኑ ነገሮች እንጠመድና ዋናውን ነገር ግን እንተዋለን። ስለዚህ እኔ መጀመሪያ ይሄንን ብትሰሩበት ሚዲያዎችን፣ ሰንበት ትምህርት ቤቶችን፣ ማህበራትን እንዲህ አይነት ማዕከላትን መክፈት ቢቻል፣ ባለሀብቶች ደግሞ እዚህ ላይ ተሳትፎ ቢያደርጉ
ግብጾች በጣም የተጠበቀ ስርዓት እንዳላቸው አንብቤያለሁ። አንድ መጽሐፍ ለጋብቻ የሚደረግ ዝግጅት የሚል መጽሐፍ አንብቤያለሁ። እኔ ያስታውሳለሁ አንዲት ልጅ መጣ ጉባኤ ያስተማርኩ ምነው ስራ አለችኝ። እንደዚህ ለምነው ግን እኔ 6 ሊፋቱ ያሉ ኦርቶዶክሳውያንን ላምጣልህ፣ ለምነው ሌላ ነገር ውስጥ የምትገቡት? ቢሮ ለምን አይከፈትላቸውም? በዚህ ጉዳይ ላይ ማማከር የሚችሉ አሉ። በጣም ብዙ ሰዎች ያስፈልጋሉ። አሰልጥነን ምን ብለን በዚህ ጉዳይ ላይ ማብቃት መቻል አለብን። አንዳንዶች ሽማግሌ መሆን ወደማይችሉ ሰዎች ሄደው ተፋተው የተለያዩ ሰዎች እናውቃለን። ግን ምንድነው መፍትሄው? ጥቂት ነገር ለመጠቆም ያክል ትዳር፣ ጋብቻ 3 ነገሮችን ማስተዳደር ይጠይቃል። አንደኛ መንፈሳዊ ህይወትን ማስተዳደር ይጠይቃል። ሁለተኛው ማህበራዊ ህይወትን ማስተዳደር፣ ሶስተኛው ገንዘብን ማስተዳደር ይጠይቃል ጋብቻ። ስለዚህ ተጋቢዎች መጀመሪያ ለእነዚህ ነገሮች ዝግጁ መሆን አለባቸው። መንፈሳዊ የህይወት ብስለት ወይም መንፈሳዊ ዝግጅት ያስፈልጋቸዋል። ሁለተኛው ማህበራዊ ህይወትን ሊመሩበት ሊያስተዳድሩበት የሚችሉ አእምሮአዊ ዝግጁነት ያስፈልጋቸዋል። ሶስተኛው ገንዘብን ማስተዳደር የሚችሉበት ኢኮኖሚያዊ አቅም ያስፈልጋቸዋል። ለነዚህ ይብዛም ይነስ ዝግጅት ማድረግ መቻል አለባቸው። የመጀመሪያው ነገር አባቶቻችን የሚመክሩን ይሄ ነው። ሁለተኛው መጽሐፍ ቅዱስ ማግባት ወደሚገባው እድሜ በደረሰ ጊዜ ይላል። እድሜ አለ ማለት ነው አይደለ? ወደ ጋብቻ የምንገባበት የተገባ እድሜ አለ ማለት ነው። ያንን እድሜ በትክክል ከአባቶቻችን እኔ እንደውም አስታውሳለሁ በሰንበት ትምህርት ቤት የሊቀ ጠበብት አረጋወይንን እጅግ መወዳቸው ማከብራቸው ትልቅ አባቴ ናቸውና አንድ ጥያቄ ጠይቃለች። እንዴ ምን ብለን ጠየቅናቸው? እጮኛ መቼ እንያዝ ብለን ጥያቄ አቅርበንላቸው ነበር። ምን አሉ? በዚህ ጊዜ ላገባ እችላለሁ ብለህ ስታስብ እጪ ማለት የምታገባበትን እድሜ መወሰን በምትችልበት ጊዜ እጮኛ ያዝ ማለት ምንም መቼ እንደምታገባ በማታስብ ማለት ኢኮኖሚያዊ ዝግጅት አእምሮ መንፈሳዊ ዝግጅት በሌለበት ዝም ብለህ እጮኛ ብትይዝ ፈተና የተራዘመ ነው የሚሆነው። መከራ ነው የምትቀበለው። መነካካቱ አለ። ሌላ ፈተና ውስጥ ነው የምትቀበለው። መለያየቱም አንተ የጠየከኝ ሳይደርሱ መቅረቱም ያለ መዝለቁ የሚፈጠረው አንዱ በዚህ ነው። ስለዚህ ያንን አጭር ጊዜ ለማድረግ ብሪፍ ኢንተርቬንሽን አጭር ቆይታ ለማድረግ መቼ ላገባ እችላለሁ ብለህ ማሰብ ስትችል ያን ጊዜ እጮኛ ያዝ ይላል። ከሌለ እንግዲህ ህይወቱ አይኖርም ማለት ግን አይደለም። ክርስቲያኖች በመጠን ስለምንኖር ብዙ ሰው ብትጠይቅ እርግጠኛ ነኝ በዚህ ህይወት ውስጥ በርካቶችን ብትጠይቅ ምንም ሳይኖረን የምንጀምር ጥቂት ነገር ይዘን ነው የምንገባው። ከዛ በኋላ እኮ ነው ብዙ ዛሬ የኢዮቤልዩ በዓላቸውን ሁሉ የሚያከብሩ ሰዎች የምታገኘው እንዴት ሆኖ ተገናኝቶ እንደሆነ ብትሰማ በጣም ነው። ይሄ ረድኤት እግዚአብሔር አለ። እግዚአብሔርን ማመን በረከቱን ማመን ደግሞ ያስፈልጋል። እኔ በግሌ በህይወቴ ያየሁትን ነው ጥቂት ነገር ለመናገር። ስለዚህ ይብዛ የሚነስ ግን ጥቂት ዝግጅቶች ግን ያስፈልጉ። ብዙ የተጋነነ መሆን ግን በመጣው እንዳንዘልቅ የሚያደርገን ግን ምንድን ነው? አንደኛው ትክክለኛ የጋብቻን ዓላማ ካለማወቅ የተነሳ በሚመጡ ግንኙነቶች ነው የሚሆነው። ለምንድን ነው እጮኛ መያዝ ያስፈልግ? ጽድቅን ልፈጽምበት የሚገባ ጋብቻ ነው ማስበው። ምን ይዤ ለምን ያስኩኝ ለምን ጀመርኩት? እሱን መጀመሪያ ዓላማውን መለየት መቻል ያስፈልጋል። እንደውም አንድ አባት የጻፉትን መጽሐፍ አንብቤያለሁ። The goal of marriage is holiness not happiness ይላል። መቀደስ ነው እንጂ ደስታ ብቻ አይደለም። መቀደሻ ነው የሚሆነው። ስለዚህ ሆሊነስ ይሄን ቅድስና ሊያመጣ ይችላል ወይ ብሎ መጀመሪያ ዓላማው ላይ ነው መገናኘት። ዓላማው ከተበላሸ አይዘልቅም። ስለዚህ መጀመሪያ እንደ ክርስቲያን ወጣቶች ይሄንን ማሰብ። ሁለተኛው እጮኝነት የገባንበትን ምክንያት የተሳሳተ እንዳይሆን መጠንቀቅ። ለምሳሌ ያክል ጓደኞቼ ሁሉ እኮ ፍቅረኛ አላቸው። እኔም ያዝ አለብኝ በቃ አሁን የተሳሳተ ብያኔ ነው ገብቶሃል። ምክንያቱም ዓላማው እዛ ቅድም ያልነው ጋር ሳይሆን ጓደኞቿን ለማስቀናት ወይ ጓደኞቹ ያደረጉት ጋር ከሻለ መለካካት እኔም አለኝ ብሎ ቀና ለማለት ብቸኝነትና የበታችነት እንዳይሰማው ከመነጨ ስሜት እድሜዋ ስለገፋ ወይም እድሜው ስለገፋ ብቻ ተገፋፍቶ ይገባል። ከዛስ ማንም ሳይገፋው ይወጣል። ጥልቅ ይላል፣ ውልቅ ይላል፣ ምንም አይቸግርም። እነዚህ ዓላማ የያዝንባቸው ዓላማዎች ምንድን ናቸው ብሎ በደንብ ማየት ያስፈልጋል። አንዳንዴ ቤተሰብ አግቢ ስላለ ተጨንቀው ያገባሉ፣ ተጨንቀው ጓደኛ ይይዛሉ። እነሱ ግን በትክክል ራሳቸውን ለዛ አዘጋጁ አይደል?
አንዳንዱ ደግሞ መላመድ ነው። ዝም ብለህ ትላመድና ትገባታለህ። ከዛ ስትባንን ምትፈልጋት አይደዳለች። ምክንያቱም ከእድሜው ሳይደርስ ከያዝከው በዛ እድሜ የሚኖር እይታ ነው ትክክል መስሎ የሚታይ። ስለዚህ ምን ይሆናል? እያደገ ስትመጣ ግን ወደ ቀልብ ስትመለስ ግን እንዴት አድርገህ ከእሷ እንደምትወጣ እንዴት አድርገህ ከእሱ እንደምትሸሽ በምን አይነት የፈጣን ባቡር እንደምታመልጥ ብቻ ነው እንጂ የምታስበው ጭንቀት ውስጥ ነው የሚሆነው። ስለዚህ ለዚህ ነው ዝግጅቶቹ የሚያስፈልጉ። ራስህንም ሌላውንም አካል ላለመጉዳት ከወዲሁ መዘጋጀት በጣም ያስፈልጋል። ሁለተኛው ይሄ ነው። ሶስተኛው በእጮኝነት ጊዜ ያሉ ደረጃዎችን በትክክል አለማየትና አለመለየት። ብዙዎቻችን ይህን ትምህርት ባለማግኘታችን እንሳሳታለን። አባቶቻችን እጅግም የበዛ እጅግም ያጠረ አይሁን ይላሉ። በፍትሐ ነገሥታችንም ተቀምጧል ቀኑ። የተጫጩ እጮኛሞች የሚያልፉባቸው የህይወት ደረጃዎች ግን አሉ። እነሱን መምህራን ያስቀማ። አንደኛ የአፍላ ፍቅር፣ ገና እንደተገናኘ የአፍላ ፍቅር ነው። በቃ ይሄ ምንም የማትጣላበት ኮሽ የማይልበት ጸጥታ የሰፈነበት ማሬ ወተቴ ይባላል እንደዚህ የምትባባልበት ገብቶሃል አይደል? እኔን የምትባባልበት ትንሽ ይልቅ እነዚህ አፍ ላይ ፍቅር ጊዜ የሚባል ብትን የምትልበት እነዚህ ይሄ አሁን በጣም ደስ ያሰኛል። ማንን ያስከፋል? ግን እንደዚህ ላይቀጥል ይችላል። ምን የሚል ደረጃ አለ? ከዛ የፍትጊያ ደረጃ ደግሞ ላይቀጥል ይችላል። አይቀጥልም እንጂ ምን አለ ከዛ ሌሎች አይምሮ ሌሎች ነገሮች ደግሞ ይመጣሉ። አንድ ብቻ የነበረው አንድ መስመር እሷ ብቻ የነበረችው ከዛ በኋላ አይምሮ ወደዚህም ይመጣል። ያኔ ነው እኮ የማይቀጥል። እሱማ ሌላ ፈተና። ከእሷ ጋር ራሱ የፍትጊያ ጊዜ ይመጣል። ውይይቶች ይመጣሉ፣ ክርክሮች ይመጣሉ፣ ቅሬታዎች ይመጣሉ፣ መኮራረፎች ይመጣሉ። እነዚህ የፍትጊያ ጊዜያት ናቸው። ይኸውልህ ፍቅር ለዘውትር አይወድቅም ይላል። ይሄ በመንፈሳዊ ህይወት ውስጥ ስትኖር የምታመጣው ነው። እየተኳረፍክም ግን ፍቅር አለ አይደለ? እየተወያየህም ግን ትከባበራለህ። ገብቶሃል አይደል? ቅሬታ አለ ግን አትቆጣም፣ ትገልጻለህ። ጥልቅ የፍቅር ትርጉም ሲገባ ግን የፍትጊያ ጊዜ እንዳለ ግን መርሳት የለባቸው። ይሄንን የመጨረሻ ጊዜ አድርገው ያሰቡ ወጣቶች ፍትጊያው ላይ ያቆማሉ። ምን ያደከመኝ ብለው ሁል ጊዜ የፍትጊያ ጊዜ ይመስላቸዋል። ግን ከፍትጊያው በኋላ ያለውን ደረጃ አስታውሱትም። መስከን የሚባል ደረጃ አለ። ተፋጭተ ተከራክረ ሁለትም ትስልና ምን እንደሚያስከፋት ምን እንደሚያስቀይም ታውቃለህ። ከዛ ትቆጠባለህ። ከዛ ለሷ እሷ ለአንተ አንተ ለሷ መስራት ትጀምራለህ። ስክነት የሚባለው ህይወት ደረጃ ላይ ትደርሳለህ። ከዛ ደግሞ ትቆርጣለህ። የቁርጠኝነት ደረጃ አለ ደግሞ ቁርጥ አድርገህ በቃ ከእሷ ጋር ነው መሆኑ ከእሱ ጋር ነው የሚሆነው ወደሚል ደረጃ። ከዛ የአንድነት ደረጃው ይመጣል። ቅዱስ አግናጤዎስ እንደተናገረው በካህኑ ፈቃድ እሱ ደግሞ ያረጋግጠልሃል ወደዛ ህይወት ውስጥ። ግን እነዚህን ደረጃዎች ለማለፍ መታገስ ግን እኔ አሁን እዚህ ጥያቄ የሚሆንብኝ በእጮኝነት ጊዜ አሁን ፍትጊያው እንዴት ሊያገኙት ይችላሉ? እኔ ለምሳሌ በእጮኝነት ጊዜ በነበረች ጊዜ ባለቤቴ ለማግኘት ከጓጓ ነበር። ለማግኘት ማለት አንገናኝም ከተፈቀደልኝ ሽማግሌ ልኬ ከተፈቀደልኝም በኋላ አንገናኝም። በሆነ ስራ ምክንያት ወይ ከሁለት ቀን በኋላ ቀጠሮ ይዘን ነው የምንገናኘው። ከዛ የምንገናኝባት ሰዓት ታጥረብናለች። በቃ ካፌም ተቀምጠን አጥራ በቃ ውይይት ልንሄድ ነው ልንላይ ነው የምንልበት አይደል? በዛ ሰዓት እንዴት ፍትጊያውን ያገኙታል? ምንድነው ሰው ቅድመ ጋብቻ እና ድህረ ጊዜ ጋብቻ እንኳን ሳይቀር ፍትጊያዎች ይኖራሉ አይደለ? ምክንያቱም በሐሳብም በምንም በቃ አንድ አይነት ተጨፍልቆ አንድ አይነት ሰው አይደለም እኮ ምን ነው አይደል? አንድነት ሲባል አይደለም አንድነት እኮ አይደል? እኔ አሁን በጮኝነት ጊዜ ፍትጊያ ገጥሞኝ ነበር። የምን ፍትጊያ ብትለኝ የጊዜ ፍትጊያ ነው የገጠመኝ። እኔ አገለግላለሁ፣ እሷ ደግሞ ትፈልገኛለች፣ አብሬያት እንደሆነ ፈልጋለሁ። እኔ ትንሽ 30 ደቂቃ ቆይቼ 3 ሰዓት የምቆይበት አገልግሎት አለኝ። በዚህ አፋትገናል። ለምሳሌ አንዱ ጉዳይ ጊዜ መሰጣጣት ጉዳይ አንዱ መፋተጊያ ነው። ምክንያቱም ጊዜ ያስፈልጋል። ስልክ ለማንሳት እንግዲህ ስልክ ለምሳሌ ስልክ ለማንሳት ወይ ያገለግል ነው ወይ እሷ ሳታነሳስተ ለምን ያላነሳሽ እንደዛ እንደነዚህ አይነት ትንንሽ ነገሮች ይመስሉ አንዳንዱ ትልልቅ አንዳንዱ ትንንሽ ጉዳዮች በጣም ለምሳሌ ቅዱስ ዮሐንስ አፈወርቅ እንደሚለው ሴቶች ካንተ የሚፈልጉት ጊዜ ነው የሚለው። እውነትም እኔ ያየሁት ትልቁ ፍላጎቷ ጊዜ። ስለዚህ እነዚህ ያፋትጋሉ። አንተ የምትፈልገው ቀዳሚው ነገር ያፋትጋል። በቃ እሱን ለማግኘት በምታደርገው ትግልና ከሰጪው የሚያጎለው ነገር ፍትጊያ ይሆናል ማለት ነው። በኋላ እየሰከነ እየጠፋ ሄደ። ከዛ በቀር ፈተናዎችን አለ አይደል?
አንዳንዴ በጣም እንዳያዘልቃቸው የሚያደርገው ቅድመ ጋብቻ የሚለማመዱት የሩካቤ ህይወት አንዱ ፈተና ነው የሚሆነው አይደለም። እንዳላጣው ተባብለው የሚያደርጉት የሰዎች ጣልቃ ገብነት እንዳይዘልቅ ሊያደርገው ይችላል። የቤተሰብ ጣልቃ ገብነት ሊኖር ይችላል። የጓደኞች ራሱ አሁን ለምሳሌ ሴት ልጅ በቃ ክብሯን ይዛ ብትገኝ እንዴ ፋራነሽ እንዴ እንትነሽ የማለት ሳይቀር በተለይ በዚህ ዘመን ያለው በጥልቀት እንደው ባናውቀው ውድድር ነው የሚያደርጉት። በጣም የእሷ እንትን እኮ እንደዚህ ሆኗል ያንቺ ግን እንደዚህ የለውም ገብቶ አይቀናን ነው የሚተያዩ የሚፈታተሹም ይሆናል። ስለዚህ ያቺኛዋ ልክ እንደ ጓደኛዋ ወይ ያኛው ልክ እንደ ጓደኛው ለመሆን ሲል መዝለቅ አይችልም። መጣጣል የሚበረከት ይመስል ስለዚህ የወላጆች ጥበቃ የካህናት ድጋፍና ጥበቃ ጸሎት እንዲዘልቁ ያደርጋቸዋል። ግልጽ ማድረግ አይደለ አንዳንዴ አግባብ በሆነው መልኩ መግለጽ ባለብህ ለወዳጆች ለጓደኞች መግለጽ መቻል አለብህ። አንዳንዴ የሚያሳቅቁ አሉ። ትጋቡም እንዴ ያሉ ብዙዎችን የሚያሳቅቁ የእነሱን ህይወት አያውቁ ትጋቡም እንዴ አትወልዱም እንዴ ይላል። ከዛ አትጨምሩም እንዴ ሴት አትደግሙም እንዴ ከዛ ደግሞ ያኖሉ አይበቃችሁም እንዴ አላበዛችሁትም እንዴ እስከሚል ድረስ ሁሉ ይደርስላል። ከባድ ነው በጣም በዚህ ህይወት ውስጥ ያለው። ስለዚህ ወላጆች በጌታ ታዘዟቸው ስለሚል የወላጅነትን ድርሻ እንዲወጡ ካህናት የካህናትን ድርሻ ፈተና እንደዚህ መቋቋም እንዲችሉ የጊዜው ርዝማኔ በተለይ የተመጠነ እንዲሆን እነዚህን ምክሮች ዘለቄታ እንዲኖረው ያደርጋል ብዬ አስባለሁ። በቃ ለዚህ ጉዳይ ብለህ ልጠቁማቸው የምትችላቸው መጽሐፍቶች አሉ? ማህበረ ቅዱሳን ያሳተማቸው የኦርቶዶክሳዊ ጾታ ትምህርት የሚል አንድ መጽሐፍ አውቃለሁ። ቀሲስ ህብረት የሽጥላ የጻፋቸው ህይወተ ወራዙት የሚባሉ የወጣቶች ህይወትን በተመለከተ የጻፋቸው አስደናቂ መጽሐፍት አሉ። ገብረ እግዚአብሔር ኪደ የጻፋቸው አንድ ጥሩ እንደውም የስልጠና ማንዋል ሁሉ አለች። የጮኝነት ጊዜ ይሁን እንደዚህ ምትል እንዳጠቃላይ ኦርቶዶክሳዊውን ቤተሰብ በተመለከተ ቅዱስ ዮሐንስ አፈወርቅ የጻፋቸው ሜሬጅ ኤንድ ክርስቲያን ፋሚሊ የሚል ኮፕቶች ግብጾች የጻፏቸው በተለይ አያሌው ዘኢየሱስ የተረጎማትን አንድ መጽሐፍ ቢያነቡ ደስ ይለኛል። ወጣቶች ለጋብቻ የሚደረግ ዝግጅት ምትል አንድ ጥሩ መጽሐፍ አይቻለሁ። እሷን ቢመለከቱ ለዚህ ጉዳይ ቅርበት ያላቸው ሰዎች አሉ እነዚህን ስራ የሚሰሩ እነዚህ ሰዎች ራሳቸውን በደንብ ማስተዋወቅ ቢችሉ ብዙ ችግር ይፈታሉ ብዬ አስባለሁ። በጣም መልካም እጅግ ደስ የሚል ሀሳብ አንስተህ መክረናል። እግዚአብሔር ያክብርልን ይስጥልን። አንዱ ደግሞ እንደ ኦርቶዶክሳዊነት እኔም የሚሰማኝ ሌሎችም ሰዎች በዚሁ ዙሪያ ያሉ ሰዎች የሚሰማቸው ኦርቶዶክሳዊነት የሆኑ ያልተፈቀዱ ነገሮች ራሱ የተፈቀዱ እስኪመስል ድረስ ማሳያ እየሆነ የሚያስመስሉ ወጣቶች አሉ። ለምሳሌ እዚህ ጋር በማህበራዊ ሚዲያ ለምሳሌ በጣም እውቅና ያላቸው ሊሆኑ ይችላሉ። ማህበራዊ ሚዲያም ላይ የሚሰሩ ሊሆኑ ይችላሉ። እውቅና የሚኖራቸው ያሏቸው ዛሬ ሁለት ቤተክርስቲያን ነጠላ ለብሳ ስትሄድ ወይ እንትን ቄጤማውን ገዝታ ይታያል። ስትዘምር ሪያክት ወይ ታደርጋለች ወይ ይሰራሉ። ከዛ ደግሞ ሲጨፍሩም ይታያል። የሆነ ነገር ይታያል እና ዓለማዊነትን ከመንፈሳዊነት ጋር የመቀላቀል ነገር ምን ማድረግ አለበት ወጣቱስ? በዚህ ይዘት ላይ ማህበራዊ ሚዲያ አጠቃቀማችንስ ከሁሉ በላይ የሚበልጠው መንፈሳዊ ህይወትና ክርስቲያናዊ ህይወት ከሁሉ በላይ ይበልጣል። ሚዲያም ኖረ አልኖረ ሚዲያ ላይ ሆነን የምናደርገውና ከሚዲያ ውጭ የምናደርገው የተለያየ እንዲሆን ክርስትና አይፈቅድልንም አይደለ? ኦፍ አድርገን የምንናገረውና ኦን አድርገን የምናወራው ምንም ሊኖረን እኮ አይገባም አይደለ? ሁሉ ጊዜ ይሁናችን እኮ እሱ ነው። ስለዚህ እኔ ማንም ይሁን ክርስቲያን ኦርቶዶክሳውያን የሆኑ ከትልቁ ማይረግ ጀምረ እስከ ታናሹ ድረስ የተወደደ መድኃኒታችን ኢየሱስ ክርስቶስ እንደተመላለሰን እንድንመላለስ ትእዛዝ የተሰጠ ለአርቲስት የተመደበ ነው፣ ለሰባኪ የተመደበ ነው የሚል ነገር የለን ማለት። ክርስትና ህይወቱ አንድ ብቻ ነው። ሁለት አይነት ህይወትና የተለያየ አይነት አኗኗር እንዳይኖር ቤተ መቅደስ ሌላ ነው፣ ሌላ ቦታ ደግሞ ሌላ እንዳንሆን ግን አንዳንዶችን በዚህ ምክንያት ደግሞ እንዳንጎዳ አንዳንዴ በድካም ውስጥ የኖሩ ጥንካሬ እየመጣ ሊሄድ ስለሚችል አንዳንዶችን ግን እንደው የሆነ ነገር ስላየን እንደው ማሸማቀቅ ማሳቀቅ አይደለ ጭራሽ ደግሞ እንዲጠፉ ማድረግ ደግሞ ባይኖር ብዬ በግል ይመኛል። ይሄ አሁን የተስማማንበት ነገር ያለ ይመስለኛል። እየተጨፈረ መዘመርም ልክ የሆነ ያክል እስኪመስል ድረስ እነዚህ ነገሮች ልክ የሆነውን ህይወት እንድንኖር ማስተማር መምከር ግን አንዳንዴ እንጠቀምባቸውና ወደ ህይወት ግን አንመራቸው።
የሆነ ነገራቸውን እንፈልጋለን፣ ግን ስራ እንሰራባቸው። ለእግዚአብሔር ጣፋጭ መስዋዕቶች አድርገን ግን አናቀርባቸው እና እኔ ትኩረት ሰጥተን በተለይ ከመንቀፍ ከመተቸት እንዲያና እንዲህ ተብሎ እንኳን ሰላምታ ከመለዋወጥ ለእነዚህ ሰዎች የህይወት አስተዋጽኦ ምን አድርገናል ብሎ መጠያየቅ፣ ያን አይነት አውድ ፈጥረንላቸዋል ብለን መመካከር፣ ኳሱን ወደ ሌላ መወርወር ሳይሆን ከኛም የሚጠበቀውን ማድረግ መቻል ያለብን ይመስለኛል። ሌላው ግን በአደባባይ መነቃቀፍን ግን ብዙ አልመርጥም። በተቻለ መጠን ኃጢአትን ቀንሰን ጽድቅን ጨምረን ለመኖር ግን መታገል መቻል አለብን። ደፋሮች ደግሞ እንዳንሆን መጠንቀቅ መቻል አለብን። አንዳንዴ ድፍረት ይሆናል፣ እግዚአብሔርም ያዝንብናል። ወጣቶች ለቤተክርስቲያን ምንዋ ናቸው? ያለባቸው ግዴታ፣ ውዴታ እንዲሁም ደግሞ ድርሻቸውስ ምንድን ነው በቤተክርስቲያን? ለወጣቶች ተብሎ ለብቻ የምናወራው ነገር ባይኖርም ትኩረት መስጠት ግን ስላለብን ነው። አንዳንዴ ወጣት የሚል ነገር ለምን ብዙ ጊዜ ትደጋግማላችሁ የሚል ጥያቄ እንዳይነሳ ነው ይህን ሀሳብ ማነሳው። ግን የበለጠ ትኩረት ማድረግ ያለብን እሱን ነው አይደለ? ጌታችንም በወጣትነት እድሜው ነው ራሱን ለሁላችን አሳልፎ የሰጠው። ይልቁንም ፈተና የሚበዛበት ወቅት ነው ወጣትነት። ደግሞ በጣም ትልቅ ስራ ሊሰራ የሚችል ጉልበት የተጠራቀመበት ቦታ ስለሆነ ነው ወጣትነት። እነዚህ ነገሮች አስበን ነው ስለ ወጣቶች የምናነሳው ነው። አንድ የዚህ የቴዎሎጂ መምህር የነበረ ፋዘር ጆሲ የሚባል ይመስለኛል፣ አንድ ወዳጅ ህንዳዊ እንደነገረኝ ወጣቶች የሌሏት ቤተክርስቲያን ሆና አትቀጥል የሚል ነበር ብሎ አጫውቶኛል። ምክንያቱም ቤተክርስቲያን የወጣቶች ነው የምትሆነው። እንደ ኢትዮጵያ ስታቲስቲክስ እንኳን ብትመለከት ከ63 እስከ 70% ከ25 ዓመት በታች ነው ይሄ ስታቲስቲክሱ የሚያሳየው። በወጣቶች የተመላች ሀገር ናት ኢትዮጵያ እና ቤተክርስቲያንም ትልቁን አቅም መፍጠር የምትችለው ወጣቶች ላይ ትኩረት የሰጠች እንደሆነ ነው ብዬ አምናለሁ። በጉብዝና ወቅት ደግሞ የእግዚአብሔር ቃል ሁላችንም የሚጋብዘን ፈጣሪን እንድናስብ ነው። ስለዚህ ግዴታችን እግዚአብሔርን በማሰብ መኖር፣ ይህንን ብርቱ ሰውነታችንን ብርቱ ለሆነው አምላካችን ማስረከብ ነው። ዓለምን ከማገልገል እግዚአብሔርን ወደ ማገልገል የሚመጣ ህይወት ስንቀይረው ነው። ያረጀውንም ገና ያልጀመረውንም ሳይሆን ዋናውን ትኩሱን ህይወት ነው እግዚአብሔር የሚፈልግ። በጉብዝና ወራት ፈጣሪን አስብ። ለዚህ ነው ቅዱስ ጳውሎስ ለጎበዞችም መልእክት የሚልከውና ወጣቶች ላይ ትኩረት መደረግ አለበት። ግዴታችን ራሳችንን ለእግዚአብሔር መስጠታችን፣ ከሁሉ ወደሚበልጠው ህይወት ለመግባት መዘጋጀታችን። ብዙ ሰማዕታት ብትመለከቱ ወጣቶች ናቸው። በጣም ስልጣናቸውን የተዉት አይደለ? ገንዘባቸውን የናቁት በጣም ወጣቶች ናቸው። እነ ቅዱስ ጊዮርጊስ አይደል እንዴ? እነ ቅዱስ ሚናስ በጣም ወጣቶች ናቸው። አብዛኞቹ የምትመለከት በዚህ በወጣትነት ነው እግዚአብሔርን ደስ ያሰኙት። እግዚአብሔርን ደስ የሚያሰኝ ህይወት ውስጥ ነው የምንገባው። በእነዚህ የወጣትነት ህይወቶች ውስጥ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ለምናችኋለሁ እንዳለው ቅዱስ ጳውሎስ። ቅዱስና ሕያው መስዋዕት አድርገን የምናቀርብበት እድሜ ነው ወጣትነት። ጎርጎርዮስ ካለ የሸዋ ሊቀ ጳጳስ በረከታቸው ይደርብንና ያሉት ቃል ሁሌ ይመስጠኛል። ቤተክርስቲያንን እወቋት፣ ቤተክርስቲያንን አገልግሏት፣ ቤተክርስቲያንን ጠብቋት። ይህን ሁሉ ማድረግ ግን ካልቻላችሁ ቢያንስ ለቤተክርስቲያን ጠላት አትሁኑባት ያሉት በጣም ይመስጠኛል። ስለዚህ ምንድን ነው ድርሻችን? ማወቅ። አውቀንስ ምን እናድርጋት? እናገልግላት። አገልግለንስ ምን እናድርጋት? ጠባቂዎቿ ነው፣ የቤተክርስቲያን ጠባቂዎች፣ የቤተክርስቲያን ተረካቢዎች፣ ትውልድ የምናፈራ ነው። ይህን ሁሉም እንኳን ማድረግ ባንችል ግን ለቤተክርስቲያን ጠላት ላለመሆን እንዘጋጅ። ለትዳሬም ለአገልግሎቴም በቃ አሁንም ላለበት ለኑሮ ይጠቅሙኛል ብትላቸውን 3 መጽሐፍት ትላለህ። የነፍስ አርነት ዘ ሪሊዝ ኦፍ ዘ ስፒሪት የሚል ፓትርያርክ ሽኖዳ የጻፏት መጀመሪያ አካባቢ ሰንበት ተማሪ እያሉ የጻፏት መጽሐፍ ነበረች እና እሷን አቀፊያት ሁሉ ተኛ ነበረ። በጣም ከመመሰጥ የተነሳ እውነት ያለሱ ወሬም አልነበረኝ። ሰው ስጋብዝ መጀመሪያ ብጋብዘው መጽሐፍ ነው የነፍስ አርነትን ነበር ብጋብዘው እና ወጣቶች እሷን መጽሐፍ ቢያነቡ በጣም እመኛለሁ። ሁለተኛ እንደው መጽሐፍ ሳልጠቅስልህ ብቀር ትገረም ይሆን? እንደው በጣም ይመሩኝና ወደ ለምለም መስክ ይመሩኝ የነበረ አንድ ነገር ብነግር በደስታ የይልማ ቁጥር 2 መዝሙር በጣም የነፍሴ እረኛ ነበረ መዝሙሩ። በተለይ ለዚህ ለኃጢአት ሕግ የሚለውን መዝሙር እግዚአብሔር ልጅ ነው የሚለውን መዝሙር ስሰማ ንስሐ አባቴ ጋር ይሄድ ነበር አስታውሳለሁ። እና እነዚህን ጊዜያት አረሳ ማለት በጣም ብዙ
ትጥቅንን ያስታጥቀን ነበር። ከዛ በቀር የብርሃኑ ጎበናን መጽሐፍ ልረሳ አልችልም። አምደ ሃይማኖት ኦርቶዶክሳዊነትን በደንብ አይናችን የገለጠችልን በልጅነታችን እሷ መጽሐፍ ናት። ከዛ በኋላ ምናልባት አደግ ስንል ደግሞ የቅዱሳንን ዜና ህይወት የቅዱሳንን ህይወት ማንበብ በጣም ነው ደስ የሚለኝ። እጅግ በጣም እግዚአብሔር ያክብርልን። በጣም እናመሰግናለን። ጥሩ ቆይታ አድርገናል። በመጨረሻ ግን ማነሳት እንደው በሀገር ውስጥም ከሀገር ውጭም ቤተክርስቲያንን እያገለገልክ እንደሆነ ያየን ነው። የሀገር ውስጡን አገልግሎትና የውጭን አገልግሎት እንዴት ትገልጸዋለህ? ያለውስ በምን አይነት ሁኔታ ነው? ካየሁት ለመናገር የእግዚአብሔር ልጆቹ ባለበት ቦታ ሁሉ ቤተክርስቲያን ተከትላ አስገራሚውን አገልግሎት በመስጠቷ ሁሌ ሲደንቀኝ ይኖራል። እግዚአብሔርን እንደማንረዳው እንዴት ረቂቅ እንደሆነ ቤተክርስቲያን በእነዚህ ወጣቶችና በእነዚህ ሰዎች መካከል ተልእኳን እንዴት ልትፈጽም እንዳላት የሚያውቀው እግዚአብሔር እንደሆነ ነው በጥልቀት የተረዳሁትና በተለይ በአረቡ ዓለም ጥቂት ያየሁት 1-2 ቦታ ነው ያየሁትና ሳያቸው ልቤ ይደነግጣል። የእውነት ነው ማለት እንደዛ ባለ በረሃ ውስጥ እንደዛ ባለ በማይመች ሁኔታ ውስጥ እንደዛ ባለ ከባድ ስራ ውስጥ እንደዛ ባለ በብዙ ጫናዎች ውስጥ እንደዛ ባለ ከቤተሰብ ሚስት ባሏን ጋር ሳትሆን ልጆቿን ርቃ ልጆች ከወላጆቻቸው ተለያይተው ምን ያህል ከባድ መስዋዕትነት እየከፈሉ ይሄ ሆኖ ግን ቤተክርስቲያንን ደግሞ በዋናነት ህይወቱን ሲኖሩት ማየት ምንኛ ያስደንቃል። እኔ ያስታውሳለሁ አንድ ቤተክርስቲያን ላገለግል ቅዳሴ ላይ ልክ ስቆም በሙሉ ወጣቶቹ ነጭ ለብሰዋል። ምን ብዬ ልናገር? ወጣቶች ናቸው፣ በጣም አንድ ፍሬ ልጆች ናቸው። ቆርበው ነው የተቀመጡት እና እሱ በጣም ልዩ ነበር። ማለት የቤተክርስቲያን ተልእኮ ድንበር ተሻጋሪ ሆኖ ልጆቿን ተከትላ የሚሰጠው አገልግሎት አስደናቂ። አሁን በአረቡ ዓለም ያለው አገልግሎት አስደንቋል። ካህናቱ ተቀጣሪዎች አይደሉም አብዛኞቹ። ከሁሉ የሚደንቀኝ እሱ ነው። የሚያገኙትም አንዳችም ነገር የለም። ግን እንዲህ በሆነው እሳት ውስጥ በፍቅር እግዚአብሔር ተቃጥለው ህዝቡን የሚያገለግሉበትን መንገድ ሳይ በጣም ከልቤ ገረም ነበር። እንግሊዝ ሀገር እንቅልፍ እያዳፋቸው እስከ እኩለ ሌሊት ንስሐ ልጆቻቸውን እንደሚያናግሩ ሳይ በጣም በሰው እጥረት ምክንያት ከቦታ ቦታ ሌሊት ተነስተው ማህሌት ቆመው ከዛ እንደገና ስራ ሄደው እንቅልፍ የሚተኙበትን ጥቂት ጊዜ ሳየው እዚህ ሀገር ውስጥ ያለን አገልጋዮች ምን ያህል ቃሉን ባልጠቀመው ይሻላል ዕዳ እንዳለብን የሰው ዕዳ የእግዚአብሔር ስራ ዕዳ የወንጌል ዕዳ የነፍስ ዕዳ እንዳለብን ብዙ ይሰማኛል። ሌላው ግን በጣም የመሰጠኝና በጣም ይደንቀኝ ልጆቻቸውን የሚመሩበት የሚቀርጹበት ወደ ቤተ እግዚአብሔር እንዲቀርቡበት የሚከፍሉት ዋጋ ግን በጣም የሚያስደንቅ። እኔ አንድ ቦታ ከ150 በላይ ህፃናት ያስተምራሉ። ህይወታቸው ልጆቻቸው ከቤተ እግዚአብሔር ኦንላይን ግዕዝ እያስተማሩ ኦንላይን የአብነት ትምህርት እያስተማሩ ዲያቆናት የሆኑት ማህሌታውያን የሆኑት ምርግትና ድረስ የደረሱ ምን ቃላት አለው። ገዳም እኮ ያደረጓቸው የአብነት ትምህርት ቤት ያደረጓቸው አንድ አባት ነግረውኛል። ቀስ ብለው አገር ቤት እያለን ምንም የማናውቀውን ዓለም እዚህ ከመጣን መንፈሳዊ ያደረጉ እነዚህ ልጆች ያሉኝ አባት የመንፈሳዊነት ሀገር እና እዚህ ትንሽ ወጣ ብለን ማየት ያለብን ይመስለኝ። እኔ በጣም ተምሬ ደግሞ በጣም አፍሬ ነው የምመለሰው። በጣም ማለት የምር በቃ ራሳችንን በብዙ ነገር ልናዘጋጅ እንደሚገባ ስንቅ እየሰነኩ ነው የምመለሰው። ለአዲሱ ዓለም ስርዓት የቀረበ ሆኗል። የአውሮፓው ዓለም ትምህርት ቤቱ ሌላ ይላል። ከዛ ሐሳብ ነጥቆ ወደ መንግስት እግዚአብሔር ለመምራት የሚያደርጉት የወላጆች ተጋድሎ በእውነት የሚዘከርና መነገር ያለበት ነው ብዬ አምናለሁ። በእውነት በረሃው እንዴት እንደታገሱት ብርዱን እንዴት እንደታገሱት ያስታውሳለሁ። ለንደን ባለች አንዲት ቤተክርስቲያናችን ገብቼ መቆም አቃተኝ። ቅዝቃዜው እናንተማ ጻድቃን ናችሁ ብዬ ነው። እዚህ በረሃው ያቃጥላቸዋል በተለይ እዛ ደግሞ ቅዝቃዜው መቆም የማይቻልበት ምንጣፍ ደርድረህ አትቆም። ጥምቀት ለማክበር ወደ አንዲት ቦታ ሄደን
እግሬ አለ የለም እስኪፈልጉልኝ እስክል ድረስ እግር የሚቆርጥ ብርድ ነበር የነበረው። መቆመጥ ካልሲ አድርጋ አትቆም። እንደነሱ ልሆን ብዬ እኮ ነው። እነሱ ለምደውታል። በጣም ታምር። ጥምቀትን እዛ ሲያከብሩ በጣም ታምር። በዓላትን ሲያከብሩ ደግሞ የተከበሩና የተመሰገኑ መሆናቸው እኮ ነው የሚደንቅ። አረብ ሀገሩ ሲነግሩኝ ኢትዮጵያውያን እውነተኛ ሃይማኖተኞች ናቸው ተብሎ ሲከበሩ ስታይ፣ ሲወደዱ ሲታይ፣ ሲታፈሩ ስታይ ቤተክርስቲያን ያላትን ግርማ ሞገስ ተመልከቱ። በጣም ነው የሚያኮራው። የሚገርመው አንድ በጣም የምትደነቅበት ነገር እኮ ቁረቡ ልትል ወይም ስጋው ደግሞ ተቀበሉ ሳግቡ የምትል ነው። መቼስ ማሰሪያው ይሄ ነው ማስተማር ማለት እኮ መጨረሻ። እውነት በጣም ያስገርማል። ሁሉም ቆራቢዎች፣ ሁሉም እንደ በቃ በህይወታቸው በቃ ተዘጋጅተው የሚኖሩ ልባሞች ያሉበት በዛ ቦታ እኔ አሁን በቀደም እዛ ሻርጃ ያየሁት እና እዛ ያሉ ሰንበት ተማሪዎች የሊቀ መዘምራን ኪነ ጥበብን መዝሙር እንደዚያ በሚያምር እንግዲህ በጣም ከባድ መዝሙራት ናቸው የኪነ ጥበብና በበገና ነው ሲያቀርቡ ያየሁት። እና በገና ተምረው ምን አይነት የዝማሬ አገልግሎት እንደሰጡ ሳይ በእውነት እንዴት እንደተገረም እንዳወራን እና ያሉትን አገልጋዮች ሰንበት ተማሪዎች አለማመስገን አለማድነቅ አይቻልም። በማለዳ ተገኝተው ቅዳሴ ያስቀድሰው ከዛ በኋላ መዝሙር ዘምረው ከዛ በኋላ ጊዜ ወስደው ትምህርት ተማምረው እና በዚህ በኢትዮጵያ የነበራቸውን ያንን ስንቅ አሟጠው ተጠቅመው ሕፃናትን የሚይዙበት መንገድ በጣም እጅግ ደስ የሚያሰኝ ነበር። እጅግ በጣም ደስ ይላል። እግዚአብሔር ይመስገን። ያው እንግዲህ መቼስ እውነት ስለ አረብ ሀገራት ያሉ አገልግሎቶችን እንደው ምስክርነት እኔ ለምሳሌ ከአረብ ሀገር ቀረኝ ምናልባት ብዬ ካልኩኝ ጆርዳን እና ኢራቅ ነው በብዙነታቸው በብዙ አቡነ ዲሜጥሮስ ሀገረ ስብከት ስር ያለው። ምናልባት እንደው ሌላው አይቼዋለሁ። አብዛኞቹ በጣም ትጉሃን የሆኑ ሃይማኖታቸውን አጥብቀው የያዙ ሃይማኖታቸውን ከማመን ባለፈ በተግባር የሚኖሩ ፈተናቸውን ለበረከት አድርገው ቆጥረው መጥፎ ነገር ሳይቀር እንኳን ተቋቁሞ ችለው በሃይማኖት መሰላልነት ተሻግረው ህይወታቸውን የሚመሩ ልጆች ያሉት እውነት በጣም በዚህ ክብር የሚገባቸው ናቸው። ያው ያየነውን እንመሰክራለን ከሚል አንጻር ነው። ከላይ ከእረኛቸው ከብፁዕነታቸው ከብፁዕ አቡነ ዲሜጥሮስ ጀምሮ ካሉት ከታች ያሉት ደግሞ አባቶቻችንን እነዚህም ደግሞ ምዕመናኑን በአረብ ሀገራት ያሉትን አብዛኞቹን ሁሉም ምዕመናትን እንደው እግዚአብሔር አምላክ በእድሜ መጠን ይጠብቅልን፣ ለሀገራቸው ደግሞ ያብቃቸው። በጣም ጥሩ ጊዜ ነው ያሳልፍነው። መጋቢ ማለት ነው መርየው ጊዜ ሰተን እንደዚህ ስላስተማርከን ስለመከርከን የህይወት ልምድን ስላካፈልከን በጣም አመሰግናለሁ። እግዚአብሔር አምላክ ይስጥልኝ። በእድሜ ጤና ይጠብቅልን። የቤተክርስቲያን አምላክ ይጠብቅልን። ምናልባት በመጨረሻ የምታስተላልፈው መልእክት ካለ በወጣቶችም ለኦርቶዶክሳውያን የምታስተላልፈው መልእክት ካለ እድል ስጣል። እግዚአብሔር ያበርታን፣ እግዚአብሔር ያጽናን። ከዚህ የበለጠ አገልግሎቶቹ አሁን ጥሩ ነው የሚያገለግሉ ለስብከት ወንጌል የሚዘረጉ የክፍለ ሀገርም በዋና ከተማይቱም በአዲስ አበባም ጉባኤያት ብዙ አሉና እንደው እነዚህን አለማመስገን አይቻልም። ወጥተው ጉባኤ የሚዘረጉ የእግዚአብሔርን ቃል እንዲነገር ምክንያት የሚሆኑ በገንዘባቸው በጉልበታቸው ሀብታቸውን በመስጠት በተለያየ ነገር አገልግሎቱን የሚደግፉትን ሁሉ እንደው ማመስገን የሚገባ ይመስለኛል። በርቱ ማለት የሚገባ ይመስለኛል። ይህ አገልግሎት ደግሞ እንዲፋጠን እድል የሚሰጡ የሰበካ የአስተዳደር ጉባኤ አባላት፣ ሊቃነ ጳጳሳት የሚጠበቀውን እንኳን ያክል ባይሆን ግን ደግሞ ይህ አገልግሎት እንዲቀጥል ቅርጽ ለመስጠት እየታገሉ ያሉ እነዚህን ሁሉ ማመስገን በርቱ ማለት በግሌ ይፈልጋል። የሰንበት ትምህርት ቤቶች አንድነት በተለይ ከቅርብ ጊዜ ወዲህ ስርዓተ ትምህርቱን በመስራት ወጥነት ያለው ትምህርት በየሰንበት ትምህርት ቤቱ እንዲኖር የሚያደርጉትን ትጋትና የሚያሳዩትን ተጋድሎ አለማድነቅ በጣም ንፉግነት ነው። ከዚህ በላይ መስራት እንደሚገባ አምናለሁ። ግን ደግሞ እየሞከሩ እየታገሉ ያሉትን ደግሞ
በትልቁ ማመስገን ደግሞ ይገባል ከመምሪያው ጀምሮ። ምክንያቱም ወጣት ተኮር ስለሆነ የበለጠ ሊሰሩበት ግን ክፍተታቸውን እየሞሉ ከጊዜው ጋር አብረው እግር በእግር እየተከተሉ ከፍ ወዳሉ አገልግሎቶች እንዲያድጉ ማሳሰብ ፈልጋለሁ። ከዛ በተጨማሪ ግን ሊያግዟቸው የሚገቡ በየሰንበት ትምህርት ቤቱ ያሉ ንቁ ወጣቶች ወደዚህ ቀረብ ብለው ምን እናግዝ ቢሉ ርቆ ካለመተዋወስ ቀርቦ ተዋውቆ ማገልገል ይገባልና ይሄንን እንደው በርቱ ማለት ነው። ሌላው በየክፍለ ሀገሩ በብዙ ተጋድሎ ቤተክርስቲያንን እያገለገሉ እየጠበቁ ያሉ በጣም ብዙ ሰዎችን አይቻለሁ። በዚህ ጥቂት እንደው ያገለገልኩበት በጣም ጥቂት ዓመት እጅን በአፍ ላይ የሚያስጭኑ አገልጋዮች ብዙ አይቻለሁ። አገልጋይ ሲቀር የሚታመሙ ሰዎችን አይቻለሁ። ሁለንተናቸውን ለቤተክርስቲያን አገልግሎት የሰጡ ሰዎችን አይቻለሁና ይህንን አለማድነቅ ከዚህ ጋር የማህበረ ቅዱሳንን አገልግሎት በልቤ በጣም ነው የሚመስጠኝ። ብዙ ወጣቶችን ለቤተክርስቲያን አትርፏል አስቀርቷል ብዬ አምናለሁ አስባለሁ። እና ከትላንቱ ይልቅ ዛሬ ደግሞ የበለጠ መትጋት እንደሚገባቸው ደግሞ ማሳሰብ ፈልጋለሁ። ቅድመ ግቢ ጉባኤ የጀመሩ አንዳንድ ሰንበት ትምህርት ቤቶች በጣም መደነቅ አለባቸው ብዬ አስባለሁ። ጊዜውና ዘመን የሚያውቀው ሁላችንም የምንረዳው ነው። በእነዚህ ፈተናዎች መካከል እየተጋደሉ ያሉ በጣም ብዙ ወጣቶች አሉ። እነሱን ማመስገን በርቱ ማለት የሚገባ ይመስለኛል። በተለይ ሻሸመኔን ወጣቶች ሳስብ በእውነት ከልቤ በጣም ነው ማዝነው። ብዙ መከራን አሳልፈዋል እና እነዚህ ወጣቶች በቅርቡ በደረሰው ሀዘን ተገኝቼ ሀዘኔን መሳተፍ አልቻልኩም። እዛ ስንሄድ የሚያጽናኑ የሚያበረቱ የሚንከባከቡ የነበሩ ተስፋ ያልመሰሉ ልጆች ስለዚሁ አገልግሎት ሲሄዱ በደረሰባቸው አደጋ ምክንያት ባለቤቱንም ያኔ አንድ ችግር ቤተክርስቲያን ተፈጥሮ ነበር ታስታውስ ከሆነ የዛሬ 2 ዓመት እና አጋጣሚ እዚህ ነበር ተስፋ ካልሄድኩ በቃ የቤተክርስቲያን ሰማዕት ካልሆንኩ እያለ ሚስቱ እኔ ይዘነው እኔም ወደ ሻሸመኔ ልሄድ መንገድ ጀምሬ ነው ሰርጋቸውን ሊያደርጉ እዚህ ሆነውና እንዴት ያለ ትውልድ ልጅ እና እግዚአብሔር በእውነት ነፍሱን በአጸደ ገነት ያኖርል። እነዛ አካለ ጎደሎ የሆኑ ልጆች ሁሉ ይታወሱኛል። ቅድም እንዳልነው በየቦታው ያሉ በተለይ በታድሶ ዘመን ጊዜ በጣም የታገሉ ወጣቶች መምህራንም ሰባኪያን የተደበደቡ አሉ፣ መከራ የተቀበሉ እና እነሱን ሁሉ እግዚአብሔር እንደው ማመስገን እፈልጋለሁ። ትላንት የከፈሉት ዋጋ አለና ዛሬ ደግሞ ቤተክርስቲያን ቀስ በቀስ አንዳንድ ነገሮች እየተቀየሩ እያየን ነውና ትላንት ዋጋ የከፈሉላት ቤተክርስቲያን ዛሬ በአንዳንዶች እጅ እንዳትወድቅ ቀስ በቀስ በዘዴ በሚደረጉ ስልታዊ እንቅስቃሴዎች ቤተክርስቲያንን ደግሞ ዳግመኛ አሳልፈው እንዳይሰጡ በማሳሰብ እፈልጋለሁ። እንደ ልጅ ወንድሞችም ቢሆኑ እንደ ልጅ ነኝ እኔ ማለት እነሱ ጋር ነው። አንዳንዶች አካሄዱ ትንሽ ከባድ ስለሆነ እንዲነቁ ከፍ ብሎ ትልልቆችን ማሳሰብ እንኳን ባልችል ወንድሞቼንም በተለይ የሚያገለግሉትን በጣም የሚደክሙትን ቢያግዟቸው ብዬ አንዳንድ በሀብት ላይ የተሾሙ ካሉ ቢያግዟቸው የሚደክሙትን በብዙ ወንጌላችን የሚልን እጥፍ ደረብ ክብር ይገባቸዋል ይልን የደከሙ አባቶቻችን በር የተዘጋባቸው እንዳሉ ይሰማኛል። ሊቃውንቱ መታከሚያ ያጡ የሚኖሩ ቁም ነገር የምንሰራበት ዘመን ደግሞ እመኛለሁ። የትላንቱን ማቆየት የነገን ዛሬን መስራት ነገን መጠበቅ የሚቻለው በዚህ አይነት መንገድ ስለሆነ እንደው በደረስኩባቸው ሁሉ ደግሞ ያሳዘንኳቸው ካሉ ግን በሁሉ ያሰቡኝ ያገዙኝ በጸሎት የሚያስቡኝ እናቶች እንዳሉ አውቃለሁ። በቅርቡ እሱን ሁሉ ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። ቀዳሚዬ በርታ፣ ስራህን ብዙዎች ይወዱልሃል፣ በጣም ብዙዎች ይመርጡሃል። ጥሩ አፕሮች፣ ጥሩ አካሄድ፣ ጥሩ በልጅነት ያለ ብስለት ጥሩ ነው። እግዚአብሔር ያጽናል። ከነ ቤተሰቦች ለቤተክርስቲያንና ለቤተክርስቲያን ብቻ ብለህ እንደምታደርግ ያስታውቃል። አቅጣጫዎች ይመሰክራሉና ቤትህን አገልግሎትህን ስራ ሁሉ ያስፋልህ። መመረቅ ባልችልም
ከዚህ በላይ አሜን አሜን። በጣም እናመሰግናለን። አንተም ጊዜን ሰውት እዚህ መጥተህ ከኛ ጋር ቆይታ ስላደረግ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን፣ የቤተክርስቲያን አምላክ ይጠብቅልን። የተወዳችሁ የቀንዲል ሚዲያ ቤተሰቦቻችን እንግዲህ ከመጋቢ ሃይማኖት መምህር ኢዮብ ይመኑ ጋር ያደረግነው ቆይታ ይህን ይመስላል። እጅግ ጠቃሚና ለቤታችሁ ስንቅ የሚሆን እውቀት እንዳገኛችሁበት አልጠራጠርም። በጣም ጥሩ ውይይት አድርገናል። እጅግ በጣም አስተማሪ የህይወት ልምድ ተካፍለናል። ስለዚህ ሁላችንም በሰማነው ትምህርት በሰማነው ቃል 30-60 ዓመት ያማረ ፍሬ እንድናፈራ እግዚአብሔር አምላክ ይርዳን። የሰማነውን ደግሞ በልባችን አስቀምጠን ወደ ተግባር ለውጠን እንድንጓዝበት ነው ለማሳሰብ ወዳለው። የቀንዲል ሚዲያ የዩቲዩብ ቻናሎችን ሰብስክራይብ ያደረጋችሁ ሌሎች መርሃግብሮቻችንንም እንደዚሁ እንድትከታተሉ ለማሳሰብ ወዳለው ጥሪ ያቀርባለሁ። ስለተከታተላችሁን ከልብ አመሰግናለሁ። በሌላ እንግዳ እስከምንገናኝ ቸር ሰንብቱ።